አሁን እኔ ጥያቄን ብትመልሱልኝ አዳምጫችኋለሁ፣ ጥያቄውን ይዘዋለሁ እና ዲፌንድ ለማድረግ እመጣለሁ በደንብ አይቼው ማለት ነው። ሶ እኔ አሁን የፈለግኩት ከሙሴ በፊት መጽሐፍ ወርዷል አልወረደም? እሱን አጥሩልኝ። መውረድ የሚባል ነገር በክርስትና የለም እናት። የሚወርድም የሚሰጥ መጽሐፍ የለም እኮ። አንዴ ስሚና፣ አሁን እናንተ ወረደ ስትሉ ራሱ ምን እያላችሁ እንደሆነ ማስረዳት ይጠበቅባችኋል። በነገራችን ላይ ዝም ብላችሁ ወረደ ስላላችሁ ወርዷል ማለት አይደለም። ለምሳሌ አንድ ጥያቄ ልጠይቅሽ። አያንብ እያለ በዛ በዋሻው ውስጥ ይጨምቀው የነበረው መጽሐፍ ይዞ ነው ወይስ ባዶውን ነው አያንብ የሚለው? መሐመድ አይ ቶልድ ዩ። እኔ እኮ አሁን እሱን አይን ጥያቄንም ሊያዝልህ እሺ ይዘዋለሁ። ከዛ ኔክስት ታይም መልሳለሁ። አሁን መልሱልኝ ጥያቄን መልስልኝ። ማወቅ አለማወቅ ሳይሆን እዚህ ጋር ወደ ክርክር መግባት አልፈለግኩም። ፖይንቴን አልተረዳችሁኝም። ለማወቅ የሚፈልግ ሰው ሲጠይቅ አታስረዱም ነው እናንተ አትነግሩኝም? መልሱን ነው የጠየኩትን እየመለስንልሽ መሰለኝ ያለ ነው እዚህ ጋር እኮ። እሺ ኢያሱ ምዕራፍ 10 ቁጥር 13 አንዴ ክፈትልኝ። ክርስቲያን ሐዲስ ስከፍት የነበርከው ከቅድም ጀምሮ የወረደም የሚሰቀል መጽሐፍ የለም ወይም ብሎሻል። እኔም ደገምኩልሽ፣ ክርስቲያንም ነግሮሻል። ግን አንቺ አሁን የራስሽ ጥያቄ ላይ ነሽ። ወረደም መጽሐፍ የለም። እሺ ሰማሁት። ስለዚህ ኢያሱ 10:13ን ክፈትልኝ አልኩ። ወይኔ ክፈተዋ። ክርስቲያን ለምን አትከፍተው? እህታችን እኮ ምንም የምታመጪው ነገር የለም። በነገራችን አይደለም ይክፈትልኝ አንዴ እንዲከፍትልኝ። አብርሃም ጻፈ መጽሐፍ የሚል አብርሃም መጽሐፍ ተሰጠው የሚል አይ እንደሱ ሳይሆን አንብብልኝ አንዴ። ብለርድ ሆኗል እኔ ጋር። ኦኬ እሺ። ኢያሱ 10:13 ነው የጠቀሽው ጥቅስ ይመስለኛል። አይ ቲንክ ልክ ነኝ። 10:13 ነው ያልሽው? 10:13 ኦኬ። ህዝቡም ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ። ይህስ በያሻር መጽሐፍ የተጻፈ አይደለምን? ፀሐይም በሰማይ መካከል ዘገየ፣ አንድ ቀን ሙሉ ያህል ለመግባት አልቸኮለም ብሎ ይናገራል። አሁን እዚህ ጋር የያሽር መጽሐፍ የተባለው የትኛው መጽሐፍ ነው? ኦኬ የያሻር መጽሐፍ የእግዚአብሔር ቃል ነው የሚላለው መጀመሪያ ወይም ደግሞ ነው አይደለም ሳይሆን የትኛው መጽሐፍ ነው የያሽር መጽሐፍ የተባለው? የያሻር መጽሐፍ ክርስቲያን ራስሽ ክሌም አድርገሽ የመጣሽው ከእንትና የተሰጠ መጽሐፍ የወረደ ነው ብለሽ ክሌም ያደረግሽው አንቺ ስለሆንሽ የአሸር መጽሐፍ የሚል አወረድንለት ወይም ሰጠ ነው የሚል ማስረጃ ስጭኝ ነው። አይ እኔ እኮ ክሌም አድርጌ ሳይሆን ራሴ እያየው እያነበብኩኝ ጥያቄ ስለፈጠረብኝ ነው እንጂ ሌላ ነገር አይደለም። አርጉመንቱ ስለማውቀው ነው ያፈረስኩብሽ። አስቀድሜ ስለማውቀው ነው ማን እንደሚያነሳው ይሄን ጥያቄ ስለማውቀው ነው። የአሸር መጽሐፍ እግዚአብሔር ያወረደው ለእንትና የተሰጠ ነው ብለሽ ክሌም ስለምታደርጉ እሺ ማስረጃው እኔ እኮ አሁን አንተ ምንም ብትለይ ልከራከረ ሳይሆን መልስ ፈልጌ ነው የገባሁት። ገባ? ምንድን ነው የአሻር መጽሐፍ የተባለው የትኛው መጽሐፍ ነው? እዚህ መጽሐፍ ቅዱስ ላይ እሱን ነው የፈለኩት። እዚህ መጽሐፍ ቅዱስ ላይ ይላል ለምሳሌ ይሄ ወይንስ አሻር መጽሐፍ ላይ ነው የሚለው? አሁን እዚህ ጋር የአሻር መጽሐፍ የተጻፈ አይደለምን ይላል አይደለ? ይሄ የአሻር መጽሐፍ የተባለው የትኛው መጽሐፍ ነው? ኦኬ ስለዚህ መጽሐፍ የወረደ እንዳልሆነ ተስማማን። በመጀመሪያ ደረጃ ችግር የለውም እሱ የወረደ የሚሆን አይሁን። ይሄ የአሻር መጽሐፍ ከሙሴ በፊት የነበረ ነው ከሙሴ በኋላ ነው? እሱን በፊት የሚሆን በኋላ የሚሆን መጽሐፉ ግን አንቺ ፕሪሳፖዝ አድርገሽ እንደመጣሽው እንዳልሆነ ገብቶሻል። ኦኬ ልታስረዳኝ ትችላለህ? በእናንተ እምነት መጽሐፍ እንዴት እንደሆነ አረጋግጠሻል። እንደዛ እናንቺ አስበሽው እንደመጣሽው እንዳልሆነ ገብቶሻል። እኔ አስቤ የመጣሁት ምንድን ነው? እኔ አስቤ የመጣሁትን ፖይንት አላገኘኸውም። አንቺም አስበሽ የመጣሽው በፊት እንደዚህ መጽሐፍ ነበረ፣ በዛ መጽሐፍ ውስጥ እስልምና አለ የሚል ጀስቲፊኬሽን ልትሰሪ ነበር። ኖ እንደዛ አይደለም የኔ ፖይንት። እኔ የፈለግኩት አንተ አሁን የምታነሳቸው ፖይንቶች አሉና ፖይንትሽ ምንድን ነው? ሌስ እኔ መልስልሻለሁ፣ አክቹዋሊ መልስልሻለሁ። ግን
እኛ ቶፒካችን እስልምና የነቢያት ሃይማኖት ነው ወይ ነው። እዛ ጋር የሚገናኝ ጥያቄ ነው ብለሽ ይህንን እዘሽ ስመጪ ካዳ እኔ ምን አሳየውሽ? መጽሐፍቶች በሁለት ጭፍሮች ላይ እንደወረደ፣ የመጀመሪያው ጭፍራ ተውራት አይሁዶች ላይ እንደወረደ፣ ሁለተኛው ጭፍራ ክርስቲያኖች ኢንጂል እነሱ ላይ እንደወረደ። ይሄን እርም ካደረጉት ከተውራት በፊት ደግሞ መጽሐፍ እንደሌለ ቁርአንሽ ይናገራል። ምን ልታሳይ ይመጣል? ለሴ አንቺ አርጉመንቱን አሸንፊ። እስልምና ስህተት ነው ማለት ነው ይሄንን የምታምኚ ከሆነ። አይ እንደሱ አለ። እኔ መጽሐፍ ለምንድን ነው ብለህ ጠይቀኝ። አንተ ያነሳቸውን ፖይንቶች ያለው አንተ ስለ ቁርአን ያወራው እውነት ነው ማለት አይደለም። አክቹሊ ግን አይልሃለሁ ፖይንቱን ማወቅ ስለምፈልግ ማለት ነው። ሶ ኔክስት ታይም መጥቼ ሜቢ ላብራራልህ እችላለሁ። አዜ ክርክር ሳይሆን እንደ ውይይት። ግን አሁን ይሄን ፖይንት አንችላለሁ ቀጥይ። እና እኔ ይሄን ፖይንት ደግሞ ያነሳሁት ለምንድን ነው ብዙ ጊዜ አንተ የምታነሱት መጀመሪያ ድንገት እንደገባው ስትወያዩበት የነበረው ቶፒክ የሆነ ሰው ከቁርአን ማስረጃ ሲሰጥህ ከዛ በፊት ስለነበሩት መጽሐፍት ስለምትጠይቃቸው እኔ ደግሞ ሙሴ ከመምጣቱ በፊት የነበሩ ህዝቦች በምን ይተዳደሩ ነበረ? ያኔ የነበረ መጽሐፍ ሳይሆን ኤግዚስት ያደርጋል ወይ? እየተወራ ያለው ስለ ትምህርት ነው አይደለ? ስለ ሃይማኖት ነው። እስልምና ለምሳሌ ዶክትሪኑ ምንድነው ተብለሽ ብትጠየቂ የምትመልሺው መልስ አለ። አላህ አይወልድም አይወለድም የሚል መመሪያ ይዛችሁ ነው አይደለ የመጣችሁት አይደለም? በጣም ጥሩ። ይሄንን ለምሳሌ ትልቁን የሆነውን የእስልምና ኮር ዶክትሪን ወይም አላህ የማይወልድ የማይወለድ ነው የሚለውን ዶክትሪን ከእስልምና ውጪ በቀደምት መጽሐፍት ውስጥ አሳይኝ እኮ። ለሱ ጥያቄ መልስ እንዲሆነኝ እኮ ነው። አሁን ከሙሴ በፊት የእናንተ መጽሐፍ ቅዱስ ከመምጣቱ በፊት የነበረውን እህታችን ለምረው እንትምትዩ ባይ ዘ ዌይ የኔ መልስ ሳትመልሱልኝ ነው ጥያቄ እያነሳችሁ ያላችሁት አይደለም። መልሴ ሳይመለስልኝ ሌላ ጥያቄ ላስተናግድ አልችልም። ይቅርታ። እሺ የአሻር መጽሐፍ ማለት ምን ማለት ነው እንዴ? አንተ መጽሐፍ ቅዱስ ላይ ነው ያየሁት። አንተ ነህ ልታብራራልኝ የሚገባው። በቃ የአሻር መጽሐፍ ማለት እስራኤሎች ነገስታቶች እንደዚህ ታሪካቸው የሚጽፉበት መጽሐፍ ነበራቸው። የጦርነት ታሪክም እንደዚህ እንትናቸው ታሪክ ነበረ። ያ ማለት ግን ዳይሬክት አዳምጪ። ያ ማለት ግን እንደዚህ እንደ እንትን ሪቪሌሽን ሆኖ የመጣ አይደለም። ታሪካቸውን የሚጽፉበት ነበር ነው ያልከው? ያ እሺ። ስለዚህ አሁን ያኔ ከሙሴ በፊት የነበሩት ሲተዳደሩ በምንድን ነው የሚተዳደሩት? ከእግዚአብሔር ጋር የነበራቸው ግንኙነት እንዴት ነው? ህገ ልቦና እንዳልኩሽ እኮ እግዚአብሔር የሰጣቸው ህገ ልቦና ህግ አላቸው። ለሁሉም ህዝብ ነው የሰጠው ነው? ለሁሉም ህዝብ ስትይ ማለት አሁን ለነቢያቶች ነው ወይስ ደግሞ ለሁሉም ህዝብ ነው ህገ ልቦናው የተሰጠው? ለሁሉም የተፈቀኝ በጥያቄ ለምን ትመልስልኛለህ? አንተ መመለስ ትችላለህ። እኔ ባይዘው ፖላይትሊ ነው ወደ ስድብም አልመራውክም። ህገ ልቦና ለሁሉም ነው የተሰጠው። ሮሜ ላይ ያስቀምጠዋል። ግን አላህ እንዴት እንደተሰጠ አንቺ ቻሌንጅ ላድርግሽ። ለማን ነው የተሰጠው? ህገ ልቦና አለ የለም? እስልምና ህገ ልቦና ሳይሆን በእኛ እኔ ማምነው በመለኮት ወይም በመገለጥ አላህ ለነቢያቶች ትእዛዝን ማለት መጽሐፍትን እንዳንለው ያው ስላልተጻፈ አውርዷል። ከዛ በዛ መሰረት ነቢያቶች ደግሞ ህዝቦቻቸውን ያስተዳድሩ ነበረ። እንደዛ ነው ማምነው። የኢትዮጵያ ንገሪኝሽ ለኢትዮጵያ የተሰጠውንና ኢትዮጵያኖች ሲተዳደሩበት የነበረው ማለት ለኢትዮጵያኖች ለዓለም የተላኩት ነብዩ መሐመድ ናቸው። ለኢትዮጵያ የተላከውንና ከመሐመድ በፊት ኢትዮጵያኖች ሲተዳደሩበት የነበረውን ህግ ለኢትዮጵያኖች አልገባኝም። ለስፔሲፊክ ሀገራት ነው እኮ። ከዛ መሐመድ ለዓለም ተላከ፣ ተስማማ። እሺ፣ ስለዚህ ከዛ በፊት የነበሩት ለዓለም አልተላኩም ማለት ነው አይደል እህታችን? ረሱል ሰለላሁ ዐለይሂ ወሰለም ብቻ ናቸው ለዓለም የተላኩት። ግን አሁን ጥያቄ በዲቴል ባንገባ አንተ አልመለስክልኝም እኮ። በደንብ መልሼልሻለሁ፣ ችግር የለውም። አንቺ ፕሪሳፖዝ ያደረግሽው ልክ እነዛ የነገሩሽ ምንድነው እያንዳንዱ መጽሐፍ የተባለ ሁሉ የተጠቀሰ ኮት የተደረገ
ቀጥታ እግዚአብሔር ያወረደው ነው ብለሽ ፕሪሳፖዝ አድርገሽ ስለመጣሽ ነው። እኛ እንደዛ ብለን የምናምነው ነገር የለም አልኩሽ። እንደዛ ብለን አናምነው። እንደዛ ካላምን ደግሞ አንጠየቅም፣ ያንን አንገደድም፣ መረጃ አንጡ ተብለን ማለት ነው። ስለማናምንም ስጀመር ሰው ምን ብለሽናል መሰለኝ እህታችን ስትጀምሪ የተሰጠው ሕገ ልቦና ለግለሰቦች ብቻ ነው ወይንስ ለሁሉም ተሰጥቷል አልሽ። መጽሐፍ ቅዱስ ደግሞ ሐዋርያ ቅዱስ ጳውሎስም በሮሜ መልእክቱ ላይ ሲያስቀምጥ ሕግ ከመሰጠቱ በፊት በሕገ ልቦና ሕግ የሌላቸው በምን ይፈረድባቸዋል ሲል የልባቸውን ሕግ ያሳያሉ አለ። ስለዚህ ሕግ ያልተሰጣቸው እንኳን አስቀድሞ በምንድን ነው እሱ የሚፈረድባቸው ሲባል በሕገ ልቦና። አንቺ ደግሞ በምንድን ነው አልሽ? ለነቢያቱ መመሪያ ይሰጣል፣ በመመሪያው አልግሽን። ቴንኪው ተስማማሁኝ። ሙሐመድ ደግሞ የዓለም ነቢያት ነው ለዓለም የተላከ ነው አልሽን። ተስማማሁኝ። ስለዚህ ከሙሐመድ በፊት የነበሩ ግን ለዓለም አልተላኩም። ተስማማሁኝ። ስለዚህ ለኢትዮጵያ የተላከ ነቢይ ካለ እሱን ትጠቅሽና በሱ ነቢይ ሕግ ነው የተመሩት እሱ እየነገራቸው የሚለውን አሁን ፕሪሳፖዝ ያደረግሽውን ራስሽ ላይ ታፈርሽዋለሽ ማለት ነው። እንዲህ ከሌለ እንዲህ አይሆንም ብለሽ ስለመጣሽ ማለት ነው። እኛ ግን ለዓለም ሕገ ልቦና ይሰራል ብለን እናምናለን። ችግር የለውም። ቀጥይ። እሺ አሁን እኔ ላነሳ የነበረው ፖይንት ሲጀመረ ማገባቢ የነበረው አንተ ከዚህ ውስጥ ሙስሊሞች ሲገቡ የምታነሱባቸው ፖይንት ከቁርአን የሆነ ማስረጃ ሲያመጡ ከዛ በፊት ስለነበረው የታል መጽሐፉ ነው እናንተ ፖይንት። ከዛ አንግል እኔም ደግሞ ከሙሴ በፊት ስለነበረው ሕግ መጽሐፍ ቅዱስ ካስቀመጠው ነው ማስረጃ የምትሰጡት። ከሙሴ በፊት ስለነበረው ከየትም ልታመጧቸው ከፍ በል። ከሙሴ በፊት ሕግ ተሰጥቷል የሚል አንድ ማስረጃ አንችልኝ። መዋረድ ፈለግሽ ማለት ነው። መዋረድ ስለፈለግሽ እኛ ምናምነው ከሙሴ በፊት እንደዚህ ሕግ በጽሁፍ ተሰጠ መጽሐፍ ብለን ምናምነውን ማስረጃ እንችል ክፈች። አይ ሕገ ልቦ መጽሐፍ እኮ አላልኩህም። አንተ ስለ ራስህ ክርስትና ተነግረኝ። ሕገ ልቦና አልከኝ ነው። ሕገ ልቦና አልከኝ። ሕገ ልቦና ብለህ ሕገ ልቦና እሱንማ መጣሁልሽ እኮ አሁን ሕግ በማን እንደተሰጠ ክርስቲያን ክፈትልኝ አንዴ። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ነው። አንዴ ክፈቱ። ሕገ ልቦናንም ደግሞ አሳይሻለሁ። እሱ ሕገ ልቦና ማለት መጽሐፍ መስራት እንዳይሆን ነው እንዴ? ሕገ ልቦና ማለት መጽሐፍ መስሎሻል? ሶሪ እንደዛ። አይ መጽሐፍ መስሎኝ አይደለም። እኔ ያልኩህ ስለዛ ሕገ ልቦና የነገራችሁ ማን ነው? መጽሐፍ ቅዱስ ነው አይደለ? ሕገ ልቦና የሚለው ትንሽ ቢብራራላ ጥሩ ይመስለኛል። ምን አለ መሰለሽ፣ ሕገ ልቦና ማለት በእኛ ሰው በተፈጥሮ የሚጻፍለት ተፈጥሯዊ ሕግ ማለት ነው። ለምሳሌ ሰው ጥንቱን ሲፈጠር በእግዚአብሔር አምሳል ነው እየተፈጠረው፣ ልክ እግዚአብሔርን መስሎ ማለት ነው። በልቦናው ላይ እየጻፈለት ተፈጥሯዊ ሕግ አለ። ሕገ ልቦና ለምሳሌ ሰው አትዘሙት የሚል ነገር ባይጻፍለትም ዝሙት ኃጢአት መሆኑን ያውቃል። አትግደል የሚባል ነገር ባይጻፍለትም መግደል ኃጢአት መሆኑን ያውቃል። ይሄ ምንን ነው የሚያሳየው ካልሽኝ እግዚአብሔር ሰውን በአርአያው ስለፈጠረው በክርስትናው ማለት ነው። በልቦናው ውስጥ እነዚህን መሰረታዊያን የእግዚአብሔር ሕጎች በሙሉ ሰው በተፈጥሮው ያውቃል ማለት ነው። ሕገ ልቦና ማለት ያልተጻፈ የሰው ልጆች ሕግ ማለት ነው። ኦኬ፣ እንደዚህ ከሆነ ሰው በደለ። መጀመሪያ ከአምላክ በአምላክ ተፈጥሮ እንግዲህ ልክ እሱን መስሎ በሚኖርበት ሕግ ወረደ ማለት ነው። ከገነት ተባረረ፣ ባህሪው ጎሰቆለ። ልክ እንደዚህ ሲሆን ምን መጣ ማለት ነው? ከሕገ ልቦና ከመተዳደር ወደ ተጻፈ ሕግ መተዳደር መጣ ማለት ነው። የተጻፈ ሕግ ለመጀመሪያ ጊዜ ለማን ተሰጠ? ለሙሴ። ኦኬ፣ ለሙሴ ምኑ የተጻፈው ሕግ? ሕገ ልቦና የምንለው ምንድን ነው? ሰው በተፈጥሮ መልካሙና ክፉን የሚለይበት የህሊና ዳኝነት ማለት ነው። ያንን ከማን ነው የሚያገኘው? እግዚአብሔርን መስሎ ከመፈጠሩ የተነሳ ነው የሚያገኘው እንጂ ሕገ ልቦና ሲባል የተጻፈ ሕግም አይደለም፣ ለሆነ ነቢይ የተሰጠ ሕግም አይደለም። ሰው ሰው ሆኖ በመፈጠሩ ብቻ የሚያገኘው ሕግ ነው። መዠንገርም ይኑር፣ ጣሊያንም ይኑር፣ ጅማም ይኑር፣ አሜሪካም ይኑር፣ ሰው ሆኖ ከተፈጠረ ብቻ ያንን የልቦና ሕግ ያውቃል ማለት ነው። የተጻፈ ሕግ ታዲያ ለምንድን ነው የሚያስፈልገው ካልሽ ግን ከዚህ የሕገ ልቦና ስለወጣ ሰው ከእግዚአብሔር መልክ ስለወጣ የእግዚአብሔር መልክነቱን የሚያስታውስ መጽሐፍ ይፈልጋል ማለት ነው። ያ መጽሐፍ መጀመሪያ ለሙሴ ተሰጠ። ሙሴ ስለማን የሚናገር ነው? ስለ ክርስቶስ፣
ስለሚያድነን ቤዛ ስለሚሆነን ስለ ክርስቶስ። ወንጌል ስለማን ነው? ስለ ክርስቶስ። የሉቃስ ወንጌል ምዕራፍ 24 ላይ መዝሙራትና መጽሐፍት በሙሉ ስለኔ የሚመሰክሩ ናቸው ይላል ክርስቶስ። ስለዚህ ክርስትና የሕግ ሁሉ ፍጻሜ ነው፣ የኪዳን ሁሉ ፍጻሜ ነው ክርስትና ማለት ነው። ስለዚህ ሁለት መሰረታዊ የምትይዙ ነገር፣ አንደኛ ክርስቲያን የሚለውን ቃል ከክርስቶስ ዘመን በፊት መፈለግ ማለት ድህነት አምላክ ሰው ሳይሆን ተሰጠ ማለት ነው። ይሄ ደግሞ ክህደት ነው ሲጀምር፣ ክርስቲያን በክርስቶስ የዳኑ ሰዎች ስብስብ ስለሆነ ማለት ነው። ሁለተኛ ሕገ ልቦና የሚባለው ሰው በተፈጥሮ መልካሙና ክፉን የሚለይበት የተፈጥሮ መዳኛ ሕጉ ነው እንጂ የተጻፈ ሕግ አይደለም ማለት ነው። አሁን እስልምና እዚህ ላይ ሲመጣ ችግሩ ምንድነው ነው? እስልምና ችግሩ ምንድነው? አንደኛ ሕገ ልቦናን አፕላይ ለማድረግ በፈጣሪ አምሳል ተፈጠርን ብላችሁ አታምኑ። ስለዚህ ሕገ ልቦና ለመሰጠት ለእናንተ እያንዳንዱ ሰው ፈጣሪ ሊያወርድለት ይገባል ማለት ነው። አንደኛ። ሁለተኛ የተጻፈ ሕግ መውረድ ከጀመረበት ጊዜ ጀምሮ ማለት ነው። የተጻፈ ሕግ መውረድ ከጀመረበት ጊዜ ጀምሮ እስልምና የሚያስተምረውን ትምህርት ያስተማረ አንድም ነብይ የለም። ሊተራሊ አንድም ነብይ የለም። አንድም ነብይ ማለት ነው። ሶስተኛ ቁርአንን የሚቀድሙ ሁለት ጭፍራዎች አሉ። ልክ እንደማን መሰረት? እንደ ቁርአንሽ አስተምሮ መሰረት ማንና ማን ናቸው? በስም ጠቅሶ አይሁዶችና ክርስቲያኖች ነው የሚለው፣ እስልምና አይልም። ስለዚህ መደምደሚያው ምን ይሆናል ማለት ነው? ሰው ልክ እንደ እግዚአብሔር ተፈጥሮ ያንን ጸጋውን ካጣ በኋላ ወደ ቀደመ ጸጋ ሊመልሰው የመጣው ክርስትና በመጨረሻ በእስልምና ማለት ነው እንግዲህ ነቢያት ሁሉ እንደዚህ ናቸው እያለ የሐሰት ትርክት እስከሚያስገባበት ድረስ የታመነ ትምህርት እንደሆነ ይሄው ከዚህ ከራስሽ ከመጽሐፍሽም ከመጽሐፍ ቅዱስም እናሳይሻለን ማለት ነው። እንደዚህ የልቦና ሕግ ምንድነው የሚለውን ደግሞ ይሄው ከፍቶልሻል፣ እሱን ታነቢያለሽ። እሺ ሰምቻለሁ። አይ ችግር የለም። መስማት ስለነበረብኝ ሰምቻለሁ። ያው ያወራውን ሁሉ ግን ተቀብያለሁ ማለት አይደለም። እኔም ማምነው ነብያቶች ስለ እስልምና እንዳስተማሩ ነው። ግን አሁን ስለ ሕገ ልቦና ባነሳው ጉዳይ ሕገ ልቦና ማለት በልቦና ላይ የተጻፈ ተፈጥሯዊ ሕግ አለ፣ ያልተጻፈ የሰው ልጆች ሕግ ነው ብለኸኛል። ስለዚህ እዚህ ጋር የማነሳው ጥያቄ ስለዛ ሕገ ልቦና ይሄ ሕገ ልቦና የተሰጣቸው ሰዎች ከሙሴ በፊት የነበሩ ሰዎች ናቸው። ስለዚህ እሱን ይሄ ሕገ ልቦና እንደተሰጣቸው በምንድን ነው ያረጋገጥከው? በመጽሐፍ ቅዱስህ ነው አይደለ? በምን አረጋገጥክ ይሄ ሕገ ልቦና እንደተሰጣቸው? ይሄንን ክሌም ያፈረስኩብሽ ለዛ ነበር። ይሄንን ጥያቄ ስለምጠይቁ ስለማውቀው ነው። ያንቺ አርጉመንት አይደለም። አይዘውኝ ከራሴን ያመጣሁት ማንም እንትን ብሎኝ አይደለም፣ ከራሴን ያመጣሁት ማለት። ስለዚህ ሕገ ልቦና ልትነግረኝ የቻልከው ከመጽሐፍ ቅዱስ ነው። ቆይ ስለዚህ አንቺ ክሌም ስታደርጊ እኮ መጽሐፍቶች አሉ ብለሽ ነው። ከመሐመድ በፊት ቁርአን በፊት ተውራት አለ ብለሽ ነው። ዘቡር አለ ብለሽ ነው። ተውራት አለ ብለሽ ነው እንጂ ከመሐመድ በፊት ሕገ ልቦና አለ መጽሐፍ የለም ቁርአን ብቻ ነው የወረደው ብለሽ ከሆነ እንስማማና ያው ከፍ ላድርግሽና ከጎኔ ተወኝና አርጉመንቱን እንዚሁ እንድንጨርሰው። ቁርአን ብቻ ነው አርጊውመንት አይደለም ይሄ። እኔ ለማለት ቆይ አዳምጪ። ከመሐመድ በፊት ጽሁፍ የለም፣ በጽሁፍ የለም፣ በልብ ብቻ ነው ያለው፣ ቁርአን ብቻ ነው ያለው ካልሽን እንስማማና አርጉመንቱ እዚሁ ያልቃል። ባሌለበት ላይ ክሌም ባላደረግንበት ላይ መረጃ እንጠየቅም እኛ። ምክንያቱም እኛም አንጠይቃችሁም እናንተን ለማን ጠይቃችሁ በሌለበት ላይ መረጃ አይጠየቅም። ምክንያቱም ዳዊት እንትና አደም ልጆቹ እንደዚህ እንደሆኑ እንዳልሆኑ ማስረጃ በአደም ጊዜ ማስረጃ እንጭ ብያ ጥያቄ አልጠይቅሽም። የአደምን ጽሁፍ አለ እስካላልሽኝ ድረስ ማለት ነው። ክሌም መቼ ነው እሱ የሚመጣው ማለት ነው? ጽሁፍ ተሰጠበት ካልሽበት ጀምሮ ነው ክሌሙ። ያንን ክሌም ላደረግሽበት ማስረጃ ምን ጠይቅሽ? አይ ከመሐመድ በፊት ጽሁፍ የለም ካልሽን ቴንኪው እንስማማ። አለ ካልሽን ግን ማስረጃ እንጠይቃለን። እሺ ከረሱል ሰለላሁ ዐለይሂ ወሰለም በፊት የተጻፈ መጽሐፍ የለም ብዬ አላምንም። ማለት አንድ ልጨርስ ሀሳቤን፣ ጥያቄ ታነሳለህ ልጨርስ አለ ብለሽ ካመንሽ አሁን ላስረዳ። ፖዘቲቭ ክሌም ያደረገው ማስረጃ ማምጣት ስላለበት ነው። አለ ብለሽ ታምኛለሽ፣ ማስረጃ እንጂ
እሺ አቋረጥከኝ። እኔም ማምነው እንዴት ነው ከእሳቸው በፊት የተጻፈ ነበረ። ታውቀዋለህ ይሄን ፖይንትም ግን ምንድነው የሆነው አሁን በአይሁዶችና በክርስቲያኖች እጅ ነው የሚገኘው። ዳይሬክት ሜሴጅ ኦሪጂናል ሜሴጁ የለም ተበርዟል ብለን ስለምናምን አንጠቀምበትም። ግን አታቋርጠኝ እባክህ፣ እኔ እያቋረጥኩ አይደለም ልጨርስ። ይሄ ማምለጫ ነው አይ ማምለጫ አለ። ስጨርስ ትቀጥላለህ። አሁንም ጊዜ የለም እንገላለሁ። ምክንያቱም ሱናን አቢ ዳውድ 44 ለአይሁዶችን ቆይ መጀመሪያ ሀሳቤን አልጨረስኩም። ከጨረስኩ በኋላ ጠይቀኝ። እኔ ተረት ለምን እሰማለሁ? እኔ ጊዜ የለም እንገላለሁ። ተረት አይደለም ተረት ነው እህታችን። ሶሪ ነብይሽ ተበርዟል አላለም። አምንበታለሁ ነው ያለው። አንቺ ደግሞ ተበርዟል ነው የምትይው። በነገራችን ላይ ቁርአን ላይም አንድም ቦታ ተባለም አዲስ ቦታም አንድም ቦታ ተበርዟል አላለም። ሱናን አቢ ዳውድ 44 49 ላይ ነብይሽ ያለው ምንድን ነው? አምንበታለሁ ተውራትን ይዞ። ኦኬ አንዴ ደግሞ በደንብ እንድንስማማ ቆንጆ ጸባይ ስላለሽ ከፍ ላድርግሽና ተበርዟል ብለሽ ነው የምታምኚው? ዳይሬክት ሜሴጁ የለም ብዬ ነው ማምነው። ለምን ካልከኝ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሚቆይ አልልሽም፣ እስማማለሁ። ተበርዟል። መቼ ነው የተበረዘው ተውራት? እስቲ መቼ ነው የተበረዘው ለሚለው ረሱል ሰለላሁ ዐለይሂ ወሰለም እጅም የደረሰው ከተበረዘ በኋላ ነው። እሱን በዚህ ዓመተ ምህረት ነው ልልክ አልችልም። ግን አሁን ከፖይንት አንዴ ክርስቲያና ከፍ በል ሰምተንሻል። በነብዩ ጊዜ ተበርዞ ነው የደረሰው ብላናለች። እናመሰግናለን። አቡ ዳውድ 44 49 ክፈትልኝ። ነብይሽ ምን እንዳለ ላሳይሽ። የፈጠነ በነብዩ ጊዜ ተበርዞ ነው ነብዩ እጅ የደረሰው ብላናለች። ኦኬ ነብዩ እሺ አብደላህ ኢብኑ ዑመር እንደተረከው ይላል a group of Jews came and invited the messenger of Allah to ቁፍ የአንድ የአይሁድ ግሩፖች የሆኑ ሰዎች መተው የአላህን መልእክተኛ ወደ ቁፍ ጋበዙት ይላል። so he visited them in their schools ከዛ በኋላ በትምህርት ቤታቸው ሄዶ ጎበኛቸው ይላል። they said እነሱም እንደዚህ ያሉት አቡል ቃሲም one of our men has committed fornication with a woman so pronounce judgment upon them አቡል ቃሲም ሆይ መሐመድን ማለት ነው ከኛ አንድ ሰው ዝሙት የሰራ አለ፣ አንድ ሴት ዝሙት የሰራች አለች፣ ስለዚህ በእሷ ላይ ፍርድህን ተናገር ብለው ይጠይቁታል ከጋበዙት በኋላ ማለት ነው። they placed a cushion for the messenger of Allah who sat on it and said ከዛ በኋላ ለአላህ መልእክተኛ ወንበር አመጡለትና ተቀመጠ። ከዛ እንደዚህ አሉ ይላል እንደዚህ አለ ይላል bring the Torah መሐመድ ምን ይላቸዋል? ተውራትን አምጡ አላቸው እንዲፈርድ ማለት ነው። it was then brought ከዛ በኋላ አመጡ he then withdrew the cushion from beneath him and placed the Torah on it ከዛ በኋላ ከተቀመጠበት ወንበር ላይ ተነሳና ተውራትን በወንበሩ ላይ አስቀመጠ and saying ከዛ እንደዚህ ብሎ ተናገረ I believe in thee and in him who revealed thee ይሄን በዚህ መጽሐፍም አምናለሁ ይሄንንም መጽሐፍ ባወረው አምናለሁ አለ። ማይክሽን አንሹ። ምን አለ ነብዩ? መጽሐፉን ተቀብሎ ምን አለ? እሱንም እኮ እኔም አንብቤዋለሁ ማለት ያቺን ፓርት አይ መጽሐፉን አመጡለት፣ መጽሐፉን አነሳ፣ በዚህ መጽሐፍ አምናለሁ ብሏል አላለም? አንደኛ ሐዲሱ ሰሂህ መሆኑን አለመሆኑን አረጋግጣለሁ። እኔ ስመጣ አሳያ ግሬዱን ቆይ አይደለም። አንደኛ እኔ ስመጣ አሁን መልስ ልመልስ ሳይሆን የመጣው ልጠይቅ ነው እና ድንገት በመመልሰው መልስ እስልምናን የማይገልጽ መልስ መልሼ ዝም ብዬ እንትን ማለት አልፈልግም። የማይገልጽ መልስ መመለስ አልፈልግም። አይ እስልምና አይደለም መልስ። አሁን ለዚህ ስመልስልህ በደንብ አጥርቼ መጥቼ ነው ይዤዋለሁ። ፖይንቱን ሳላጠራ አልመልስ። ምክንያቱም አጥርተሽ መመለሽ መተሽ ትችያለሽ። አፕሪሼት አደርጋለሁ እሱን እህቴ። ነገር ግን የተናገርሽው ስህተት ነው። ቀደም ምን ተበርዟል የሚል ሙሐመድ ምን ስላለ መጽሐፉን ሰጡት፣ አይሁዶች ናቸው ሰጡት። በዚህ መጽሐፍ አምናለው ብለው አለ።
አንቺ ደግሞ ኖ ስህተት አለበት የተበረዘ አለበት አልሽ። በዚህ መጽሐፍ አምጥቶ አንስቶ አምናለው ካለ ውስጡ ስህተት ካለ በዚህ አምናለው ካለ በስህተት አምናለው ባወረደህም አምናለው አለ። በጻፈውም ያምን ከሆነ ስህተቱን በጻፉትም መሐመድ ያምናል። መጽሐፉ ከአላህ እንደወረደ አምናለው ነው። መጽሐፉ ከአላህ እንደወረደ አምናለው እንዳለ ነው እኮ። መጽሐፉን ያምናል አያምንም? በመጽሐፉ ያምናል። አሁን እሱን አጥርቼ እነግራችኋለሁ። አጥርቼ ነው የምነግራችሁ፣ ምክንያቱም እስልምና ነው የማይገልጽ መልስ መመለስ ስለማልፈልግ። አሁን ግን የኔን መልስ ለምን ይበቃሻል። አብዱላህ ሌላም ጊዜ መጥቼ አጠራዋለሁ። አይ ይበቃሻል። ስንቱን ነው የምታጠራው? አሁን ይሄን ሁሉ ታውቀዋለች፣ ግን እስካሁን አላጠራችሁም። አይደለም እኔ እኮ ያልኩት ምንድነው እናንተ ከሙሴ በፊት የነበረውን ሕግ ያወቃችሁት ወይንም አሁን አደም ኃጢአት እንደሰራ ያወቃችሁት በመጽሐፍ። እኛ ፖዚቲቭ እንትን አላደረግንም። መጽሐፍ አለ ብለናል። መጽሐፍ አለ ባላል። ኦኬ አሁንም ሌላ ደግሞ ልስጥሽ። ስለዚህ አዳም ኃጢአት እንደሰራ በምን አወቃችሁ? እናንተ አዳም ኃጢአት እንደሰራ በምን አወቃችሁ? እሺ አዳምጪ። ኦኬ ነቢያት ሕግ ከተሰጠ ጀምሮ ጽሁፈት ከመጣ ጀምሮ እነኛም ማስረጃዎች እናቀርባለን። ከዛ ጀምሮ ያለው ማስረጃ ማቅረብ እንችላለን። እናንተም ደግሞ ሕግ የተሰጠበት አለ፣ መጽሐፍ የተሰጠበት አለ ብላችሁ ክሌም ታደርጋላችሁ። ማምጣት አለባችሁ። እኛ ደግሞ ቁርአን ነው ማስረጃችን። ቴንክ በቃ ተስማማናል። ስለዚህ እስልምናን ትቀጥላለህ። ታላቁ እስልምናን ከመሐመድ በፊት ማስረጃ አንጥተን ማሳየት አንችልም። ከሆነ ጥያቄ እንትንሽ ምላሽሽ ፋይናል አንሰርሽ እንስማማለን። እኛ በነቢያቶች ሁሉ ማስረጃ ማምጣት እንችላለን። በአንድ ነቢይ አይደለም፣ በነቢያት ሁሉ ኢሳያስ ከሙሴ ጀምሮ ባሉት በሁሉም ማሳየት እንችላለን፣ በጽሁፍ ደረጃ ማለት ነው። አንቺ ግን ማምጣት ምችው አዳምጪ፣ ቆይ አዳምጪ። ከዛ በፊት ለነበሩት እኛ ፖዚቲቭ ክሌም አላደረግንም፣ መጽሐፍ አለ ብለን አላልንም። ይሄ ሜቢ ማታቂ ከሆነ በጣም አስቸጋሪ ነው። ፖዚቲቭ ክሌም ያደረገው ነው የሚያመጣው፣ ጽሁፍ አለ ብሎ ያለ ማለት ነው። እኛ አላልንም ጽሁፍ። ቅድም እኮ ሂሚሌት አደረግኩሽ። በደንብ ያልተጫንኩሽ ምንድነው እንዳትዋረጂ ነው። ነቢያቶች ተልከዋል። እኔ ዲፌንድ ለማድረግ ስላልመጣው አልዋረድም። ስለዚህ እንደዛ ከሆነ ዝም ብለሽ አዳምጫ የኔ ቆንጆ። ምክንያቱም ነቢያቶች ሁሉ መልሱን መልሱልኝ ነው። እሺ በቃ ከሰሩኝና አሁን አዳምጪ አይሻልም? ትውረዳ ታይም ኢዝ ጎልድ። ምናልባት የተወራው ነገር ስላልገባት ሊሆን ይችላል። ለሌላውም ሰው ክሊር ለማድረግ ምንድነው ዋና ሀሳቡ? እነሱ ለአደም እንኳን የተሰጠው መጽሐፍ አለ ብለው ያምናሉ። ለአደም ኢማጂን፣ ለአደም ማለት ነው ለመጀመሪያው ሰው መጽሐፍ ተሰጥቶታል ብለው ያምናሉ። ሰው በርደን ኦፍ ፕሩፍ የሚወድቀው ማን ላይ ነው? ተሰጥቶታል ብሎ ክሌም ያደረገው ሰው ላይ ነው። እኛ ለአደም መጽሐፍ ተሰጠው ብለን አናቅም እኛ። ስለዚህ በርደን ኦፍ ፕሩፍ አይወድቅብንም ማለት ነው። ማምጣት አንገደድም። ለምንድነው የማንገደደው? መጽሐፍ ተሰጠው ብለን ስላላልን ከመጀመሪያው ጀምሮ። እነሱ ግን መጽሐፍ ተሰጠው ስላሉ ምን የሚል መጽሐፍ ይዘቱ ምንድነው ምናምን ሌላ በሙሉ ጥያቄ ይከተላቸዋል ማለት ነው። እኛ እስከ ሙሴ ድረስ የተጻፈ ሕግ ተሰጥቷል ብለን አናምንም። ስለዚህ እንድናመጣ የምንገደደው ከማን ጊዜ ጀምሮ ነው? ከሙሴ ጀምሮ። ነቢያት በሙሉ ስንል ከሙሴ ጀምሮ ያሉትን በጽሁፍ ስላስተላለፉ የማምጣት ግዴታ አለብን፣ እናመጣዋለን። እሱ ነው። የታሪክ መጽሐፍት አሉ ወይ? አሉ። ያሻርን ለምሳሌ ተጠቅሷል። ያሻር ብቻ አይደለም፣ ሌሎች የነገስታት መጽሐፍ ነበሩ። የዕለት ተዕለት ውሏቸውን የሚዘግቡበት፣ በመንገድ ሲሄዱ ያጋጠማቸውን ነገር የሚጽፉበት፣ ታሪክ የሚዘገብበት መጽሐፍ አለ። እነዛ ግን መለኮታዊ መገለጦች አይደሉም። ሂስቶሪካል ቡኮች ናቸው። የታሪክ መጽሐፍት ናቸው። ሂስቶሪካል ቡክ ተጠቅሶ ሊጻፍ ይችላሉ። ያው ለምን? ታሪካዊ ማስረጃ ስለሆነ። ያንን መለኮታዊ መጽሐፍ አድርገህ እንደ መረጃ ትይዘዋለህ ወይ? ኖ። ለምን? እግዚአብሔር ስላልገለጠው። በቃ ታሪክ ብቻ ነው። ታሪክ ብቻ ነው። ስለዚህ በምንድነው እኛ የምንለያየው ማለት ነው ከሙስሊሞቹ ጋር? እነሱ ለአደም ተሰጠው ይላሉ። ለሄኖክ እንድሪስ እንደሚሉት ታውቃላችሁ። ሄኖክን ለእንድሪስ ተሰጠው ይላሉ። ለኑህ ተሰጠው ይላሉ። ዘቡር ተሰጠው ይላሉ ለዳዊት።
ለሙሳ ተውራት ተሰጠው ይላሉ። ለእንትና ደግሞ ለሰለሞን የምትበር ምንጣፍና አንዳንድ ነገር እንደዚህ መጽሐፍ ነገር ተሰጠው ይላሉ። ይሄ ሁሉ ክርስትና ውስጥ የሌለ ክሌም ነው። ክርስትና ውስጥ የሌለ ክሌም ስለሆነ ፕሩፍ እንድናደርግ አንገደድም። አላልንም። ባላልነው ነገር ለምንድን ነው የምንጠየቀው ነው ፖይንቱ። ሚም ሆናችሁ ሌሎች ልበቀና ሙስሊሞች ከስር የምትሰሙ ካላችሁ ይሄንን በሙሉ የምትሉት እናንተ ናችሁ። ስለዚህ ምን ትሆናላችሁ ማለት ነው? የእናንተ ጥያቄ ምን ይሆናል? እነዚህን መጽሐፍ ታምጡ ይሆናል ማለት ነው። ከሌሉ የሌለ መጽሐፍ ነው አለ የምትሉት፣ ካሉ ደግሞ ማሳየት ይጠበቅባችኋል። ከሌሉ አለ የሚለውን ክሌም ማውረድ አለባችሁ ማለት ነው፣ መጣል አለባችሁ። ሲቀጥል ሁለተኛውና እጅግ በጣም ትልቁ ቁም ነገር ያለው ምን ላይ ነው ካላችሁ፣ መሐመድ ከመምጣቱ በፊት እስልምና የሚያስተምረው ትምህርት ሙሉ በሙሉ 100% የለም። ሙሉ በሙሉ 100% የለም። ኢንታይርሊ የመሐመድ ፍልስፍና ነው። ኢንታይርሊ 100% በሚባል ደረጃ እሱ ራሱ ነው ተፈላስፎ ያገኘው። አይ ከዛ ፊት አለ የምትሉ ከሆነ ለምሳሌ እስልምና እየቆመባቸው 5ቱ ትምህርቶች አሉ። 5ቱን ትምህርቶች አይደለም አንዱን ወይ ሁለቱን ከዛ ፊት ባሉ ነቢያት ውስጥ ታሳዩናላችሁ? ይሄንን ቻሌንጅ ወስዳችሁ ትገባላችሁ? ከሌለ ስለዚህ ታዲያ የመሐመድ ፍልስፍና ነው ዶግማ ብላችሁ የምትይዙት ራሱ አይደለም ታሪኩ። ስለዚህ የሆነ ቀላል ነገር ነው። እኔ ለምንድን ነው የማይገባችሁ? ቀላል ነገር ነው። እኛ ስንጠይቅ ተጻፈ ብላችሁ ስለምታምኑ እኛንም ስትጠይቁን የማይሰራው ክሌም ስላላደረግን ነው። የማምጣት ግዴታ የለብንም። ኢዚ ኢቨን እኮ ተጽፏል ብለን ብናምን ራሱ ምን እንደሚያመጣ ታውቃለህ? አላቁ ተጽፏል ብለን ብናምን ራሱ ምን እንደሚያመጣ ታውቃለህ? እኛ እስከ ሙሴ ድረስ ማስረጃ ማምጣት እንችላለን፣ እነሱ ግን ማምጣት አይችሉም ከመሐመድ ውጭ። ኢቨን አምነን እንኳን ቢሆን እስከ ሙሴ ድረስ እኛ ማስረጃ ማምጣት ስንችል እነሱ ማምጣት አይችሉም ከመሐመድ ውጭ። ከ6ኛው ክፍለ ዘመን በኋላ ነው እንጂ የሚያመጡት ወደዛ መሄድ አይችሉም። አሁንም ሰላም ነው። ጥሩ ነው። ያ ቢያንስ የ4000 እና የምናምን ዓመት ልዩነት እንኳን በመካከላቸው እያለ ማለት ነው። ሉክ ይሄን የቁርአን አንቀጻውን ተመልከቱ። ቁርአን ሙሐመድ ምን ብሎ ክሌም እንደረው የሚለውን ስታረጋግጡ ነው ከዛ በኋላ መልስ የሚሆን ነገር ለጥያቄው ይዛችሁ የምትመጡት ማለት ነው። ሉክ እኛ ወደ ኑህና ከእርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተም አወረድን አለ። ወደ ኢብራሂምም ወደ ኢስማኤልም ሉክ ኢስማኤል መጽሐፍ ተሰጥቶታል ብለው ያምናሉ። ወደ ኢስሐቅም ወደ ያዕቆብም ወደ ነገዶቹም ጠቀለለው ጭራሽ ወደ ያዕቆብ ነገሮች በሙሉ ወደ ኢሳም ወደ አዩብም ወደ ዩኑስም ወደ ሃሩንም ወደ ሱሌማንም አወረድን ለዳውድም ዘቡርን ሰጠነው ይላል። እንግዲህ እዚህ ጋር ቁርአን ምን ብሎ ቦልድሊ ክሌም ያደርጋል? ለነዚህ አካላት ሁሉ መጽሐፍ ተሰጥቷቸዋል ብሎ ያምናል። ስለዚህ እነዚህ አካላት በመጽሐፍቶቻቸው የቱጋ ነው እስልምናን ሙሐመድ ይዞት የመጣውን አስተምሮ አይነት አስተምሮ ያስተማሩት? ከነዚህ መጽሐፍ ከፍታችሁ ማሳየት ትችላላችሁ ወይ? አንድ አይደለም ብጣሽ ወረቀት አምጥታችሁ የነዚህን ትምህርቶች አሳዩን ነው። ሙሐመድ ከነገራችሁ ውጪ ሙሐመድ እንደዚህ ብሎ ክሌም ካደረጋቸው መጽሐፍቶችን አምጥታችሁ ማሳየት ትችላላችሁ ወይ? ብጣሽ ወረቀት ነገሩን እኮ በቃ ማምጣት አይችሉም። ከህገ ልቦና ጋር መሳሰሉት እኮ የነሱን እንትን ከህገ ልቦና ጋር ማለት ነው። ኢፎ እንዴት ዋላችሁ? ከህገ ልቦና ጋር ሰው ያመሳስለው እኔ በጣም ነው ወደድኩት። ባይዘይ በፊትም አርጉመንት ስለማውቀው መጥቶኛል። አብዲ እንኳን ደህና መጣሽ። ሰላም ናችሁ? ይመስገን ነው። አንድ ጥያቄ ነው። ቅድሚያ እዚህ ጋር ጥያቄው ላይ እስኪ እስልምና ከመሐመድ በፊት ነበረ አለ ብለህ ታምናለህ? አዎ ታምናለህ?
አዎ አምናለሁ። እስኪ አንድ ማስረጃ ስጠኝ። አንድ ማስረጃ ስጠኝ። አላህ ሱብሓነሁ ወተዓላ በቁርአኑ ቦታውን ያው አንቀጹን ከፍትልሃለሁ። አሁን ማካነ ኢብራሂሙ የሁዲየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማን ወማ ካነ ሚነል ሙሽሪኪን ይላል። እሱ መሐመድ ነው የነገረ እኮ ማስረጃ የምናመጣው እኛ ከኛ ከምናምነው ነው። ታዲያ እኔ ደግሞ የጠየኩ ከመሐመድ በፊት ነው። ከአዲስ ኪዳን በፊት ማስረጃ አንጣ ብትለኝ ከነቢያት አስተምሮ አመጣለሁ። ኢሳያስን እስቲ አልፈልገውም ብትለኝ እኔ ሕዝቅኤልን አመጣለሁ። ሕዝቅኤልን አልፈልግም ብትለኝ ኤርሚያስን አመጣለሁ። ኤርሚያስን እስቲ ሌላስ ተጨማሪ ብትለኝ ሚልኪያስን አመጣለሁ። እስቲ ሌላስ ስትለኝ ዳዊትን አመጣለሁ። ሌላስ ስትለኝ ሰለሞንን አመጣለሁ። ሌላስ ስትለኝ የሙሴን አመጣለሁ። ሌላስ ስትለኝ እንትን አመጣላለሁ። እንደዛ እያልኩኝ ሕዝቅኤልም እንደዛ እያልኩ ቀጥላለሁ። ኢያሱን የኛ ቁርአን ደግሞ ሁሉንም አጠቃሎ የያዘ ስለሆነ እኛ የምናምነው በቁርአን ነው። ስለዚህ አንድ ሰው ብቻ ነው አንተ የምታመጣልኝ ማለት ነው። ሁሉንም አጠቃሎ የያዘ ቁርአን። ስለዚህ አንድ ሰው ነው እሱን ሁሉንም ደግሞ የነገረ አንድ ሰው ነው። ከጅብሪል በኩል ነው የመጣው። ከዛ ወደ መሐመድ ወረደ። እኛ ደግሞ አማንን ተቀበል። ችግር የለውም፣ እሱ እስማማለሁ። ስለዚህ አንድ ሰው ብቻ እሱ በመሐመድ ጊዜ የተነገረን ብቻ ነው የምታመጣልኝ አንተ ማለት ነው። እኔ ብልህ ትላንትም የሆነ ትንሽ እንትን ያልገባኝም ነገር ነበረ። ማለትም አላህ በቁርአኑ የሁዶች ነሳራዎች አላህ ይግደላቸው ይላል ብላል። ያ ማለት እኮ አምላክ ማለት አላህ ሱብሃነሁ ወተዓላ የትኛው ፈጣሪያችን ስለሆነ የትኛውን ነገር ማድረግ ይችላል። ለምሳሌ እኛን ግን ስደቡ ብሎ ሌላ ሃይማኖት ለምሳሌ በየትኛውም ቦታ እንደውም በሌላ ቦታ አትዘቡ ብሎ ነው እንትን ያደረገው። አንተ ግን አብዲ አዳምጥ፣ የተጠየቀው ጥያቄ ሌላ፣ አንተ የምታወራው ሌላ። አሁን ራሱ እኔም ልጠይቅ የገባሁት ሌላ፣ እናንተም የምትጠይቁኝ ሌላ። በቃ ወረዳ እንደዛ ከሆነ ቶፒኩ ላይ ማታወራ ከሆነ እኮ እኔ ያልገባኝ ነገር ልጠይቅ የገባሁትን አንዴ ቆይ። የኛ ጥያቄ ከመሐመድ በፊት እስልምና ነበረ ወይ ነው። አንተ ስትመልስ ምናልክ አይሁዳውያንና ክርስቲያኖችን ትላለህ። አጭር ጥያቄ ነው የምጠይቅህ፣ አጭር መልስ ነው የምትሰጠኝ። አይሁድና ክርስቲያኖች እኔ አደሜ ልጠይቅ የገባሁትን መብት ይጠበቅልኝ። አብዲል መብትህን እዛ ቀበሌ ሄደህ መጠየቅ ትችላለህ። አይሁድና እንደዛ መናገር ደግሞ ሙስሊሞች ናቸው። አይሁድና ክርስቲያኖች ሙስሊሞች ናቸው። እኔ ከአንተ ጋር ሳይሆን ከእፎይ ጋር እያወራሁ ነው። እድሉን አስጨርሰኝ። ሰውዬ የጠቀስከው ጥቅስ አለ። አይሁድና ክርስቲያኖች አብደላይ ነው። ሰውዬ አትበል። እፎይን ልጠይቀው የፈለኩት ጥያቄ አለ። እድሉን ስጠኝ ልጠይቀው። ቀጥልናት። እፎይ አብዲ ጥያቄው ላይ ፎከስ አድርገህ መሀል ላይ እኮ ሰው እየገባ እየበጠበጠ ነው። አንተ ለምሳሌ ልጠይቅ የፈለኩትን ነገር ቀጥታ ዳይሬክትሊ መጠየቅ አለብኝ። ሌላ ሰው ገብቶ ሲበጠብጠኝ ታዲያ ምን? እኔ አንድ ልብ ነው ያለኝ፣ ሁለት ልብ የለኝም። ቶፒኩን እኮ ሽፍት ስላደረክ ነው አብዲ። እሱም እኮ እንደዚህ አንተም እኮ ማስተናገድ አለብኝ። እኔ ልጠይቅ ይገባው አይደል? ከገባው በኋላ አንተም እኮ እኔ መረዳት አለብህ። እሺ ቀጥል። እሺ ምንድን ነው ጥያቄ? እኔ ጥያቄ አሁን ያው እንትን ነው። እሺ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ ይላል ኢየሱስ። ሰው የሚለውን ነገር ላይ ነው ልታብራራልኝ የሚፈልገው። ሙሉ ምዕራፉን አንብበዋል? ያው እያነበብኩት ውስጡ ላይ ነው እኔ ያገኘሁት። ኦኬ ምን እዚህ ጋር ምን አስጨነቀህ ስታነበው? ሰው የሚለው ነገር። ኦኬ ስለዚህ አምላክ እንደሆነ ታምናለህ ማለት ነው። ሰው የምትለው አልገባለች። አላማንኩም። እኔም ሰው ነው ብዬ ነው ማምነው። መጽሐፍ ቅዱስም ሰው ነው የሚለው። ኦኬ ታዲያ ለምን ጠየቀኝ? ካለ ለምን ጠየቀኝ? ካለ አንተ ጌታ ነው ብለህ ካመንክ እንዴት ልትል ቻልክ ብዬ ነው ጠየቅኩህ። ኦኬ እሺ አንዴ ክርስቲያን ክፈተው። ዮሐንስ ወንጌል ምዕራፍ 8 ነው። ቁጥር ስንት? 40 ኦኬ ነገር ግን አሁን
ይሄ ክፍል ሙሉን አንብበው ክርስቶስ አምላክ መሆኑን እንደው የሚናገር ነው። አባት ማን ነው አንተ? ሀጂ አወል። ኦኬ ፈጣሪ አባት ሊሆን ይችላል። አዳ አባት ሊሆን ይችላል። ኤኒዌይስ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም አላቸው። ስለማን ነው እያወራ ያለው? ክርስቶስ ነው አይደለ እያወራ ያለው? ኢየሱስ ምን ነግሯቸው ነው ሊገሉት የፈለጉት? እኔ በነገሩት ነገር ሳይሆን ሰው በሚለው ላይ ነው አንዴ ሊገሉት የፈለጉት እኮ የነገራቸው ነገር ስላለ እኮ ነው እኮ ሰው ያለበትን ነው የፈለጉት። በምንም ጉዳይ እንትን ይስማሙ ያወሩ ሰው የሚለው ላይ ምክንያት ነገርና አንተ ከቁጥር 20 አካባቢ ጀምሮ ይነግራቸዋል። ሊገሉበት ይነግራቸውና በዛ ምክንያት ነው ሊገሉት የፈለጉት። እሱን አታውቅም ብሎ ነበርና ጠይቀው እስኪ እኮ ሰው የሚለውን አንብቤዋለሁ ሰው የሚለውን ኦኬ አንብቤያለሁ ብለሃል። ሶሪ አንብቤያለሁ ስላልክ ለምንድን ነው ሊገሉት የፈለጉት? ሊገሉት የፈለጉት ለምንድን ነው? እኔ መግደላቸው ላይ ሳይሆን ሰው የሚለውን እንድታብራራልኝ ነው እፎይ እኮ ሊገሉት የፈለጉት ይህንን ጥያቄ ስጠይቅ ለምንድን ነው ነው? እኔ ደግሞ ጥያቄ ለምንድን ነው ሊገሉት የፈለጉት? እሺ ማብራራቱን አልፈለክም ወይስ ሰው የሚለውን ቃል እንዴት ነው ነው? እኔ አሁን ያልገባኝ ነገር ነው። ለምንድን ነው እሱ ሊገሉት የፈለጉት? ራሱን ሰው ያለው እሺ ለምንድን ነው እሱ ቀድሜ እሱ ማለት እኮ ለምንድን ነው ቅድሚያ ሊገሉት የፈለጉት? እሱን መልስልሃለሁ እንጂ ቀላል እኮ ጥያቄ ነው። አንተ ስትመልስ እኔም መልስልሃለሁ። አያለ ክፍሉን ከቁጥር 30 አካባቢ ጀምረህ አንብበዋል። በትንሹ ከ20 ጀምረህ ብታነበው አሪፍ ነው፣ ግልጽ ይሆንልሃል። አንብበዋል? አንተ ካነበብክ አስረዳኝ። አላነበብኩም። ኦኬ ክፍሉ የሚያወራው ስለ ክርስቶስ አምላክነት እንደሚናገር ነው። በባርነት በኃጢአት አለመያዝ የሚያወራ ክፍል ነው። ክርስቶስ በስጋ የተገለጠ አምላክ ነው። ስለዚህ ቃል አምላክ እንደመሆኑ በስጋ የተገለጠ ስለዚህ ፍጹም ሰውም ነው ብለን እናምናለን። ራሱን ክርስቶስ የሰው ልጅ እያለም ይጠራል። ለዚህ ነው ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 ጀምሮ የሰው ልጅን ሰዎች ምን ይሉታል ብሎ ይጠይቃቸዋል ማለት ነው። ደቀ መዛሙርቶቹ የሰው ልጅ ሰዎች ማን ይሉታል ብሎ ሲጠይቅ በስጋ እንደመገለጡ የሰው ልጅ ብሎ ራሱን ይጠራል። ከአብ የተገኘ እንደመሆኑ ማን ብለው ይጠሩታል ብሎ ይጠይቃቸዋል። አንዳንዶቹ ከነቢያት አንዳንዶቹ ኤልያስ፣ አንዳንዶቹ እንትን ብለው ይላሉ ማለት ነው። እርሱስ እናንተስ ማን ትሉኛላችሁ አላቸው። ጴጥሮስ ምን አለ? አንተ ያው የእግዚአብሔር ልጅ ነህ ብሎ መለሰለት ማለት ነው። ስለዚህ በስጋ እንደመገለጡ የሰው ልጅ ይባላል። ራሱን የሰው ልጅ ይላል። ከዛስ የነገርኳችሁን አለ እሱ አምላክ እንደሆነ ከአብ ጋር የተካከለ ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ከአባቱ ጋር የተካከለ መሆኑን ሲነግራቸው ግን እኔና አብ አንድ ነን እኩል ሲላቸው እንዴት ራስን ከአብ ጋር እኩል ታደርጋለህ ብለው ሊገሉት ይፈልጋሉ። አባታችሁ አብርሃም እንዲህ አላደረገም አላቸው። እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው። ከቁጥር 30 አካባቢ ጀምረ ብታነበው በኃጢአት ባሪያ ስለሆኑ ይነግራቸዋል ማለት ነው። ልጅ ብትሆኑ እንደዚህ አትሆኑም። ባሪያ በውጭ ነው የሚኖረው፣ ልጅ በቤት ውስጥ ነው የሚኖረው እያለ ይቀጥላል። እናንተ አሁን ባሮች ናችሁ፣ በውጭ ነው ያላችሁት። እኛ ልጆች ነን። ዮሐንስ 1 ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ ለተቀበሉት እግዚአብሔር ልጅነትን ሰጣቸው ይላል። ይህም ከስጋና ከደም አይደለም። ሮሜ ምዕራፍ 8 ቁጥር 15 ላይ አባት ብለን የምንጮህበትን የልጅነት መንፈስ ሰጠን፣ ልጅ ከሆንን እንግዲያውስ ወራሽ ነን ይላል። ክፍሉ ስለ ኃጢአት ባሪያ መሆንና ስለ ልጅነት የሚያወራ ክፍል ነው። ያመጣው እስልምናን የሚቀብር ነው። ቁጥር 50 ላይ አድርገው 52 አድርገው የነገርኳችሁን አላችሁ። ቆይ አንዴ የነገርኳችሁን ልገሉ ትፈልጋላችሁ አለ። ስለዚህ የነገራቸውን ሊሰሙ አልፈለጉም። ቁጥር 52 ላይ ምንድን ነው ይላቸዋል። ከዛ ቁጥር 52 ላይ
ኦኬ እንደዚህ ይላል፣ እናንተም ቃሌን የሚጠብቅ ቢኖር ለዘላለም ሶሪ አብርሃምስ እንኳ ሞቱ ነቢያትም አንተ ጋር እኔን አለብህ አሉት። አወቀን። አብርሃም እንኳ ሞተ ነቢያትም አንተ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ አሉት። ምን አላቸው? ቃሌን የምትጠብቁ ከሆነ ዘላለማዊ ትሆናላችሁ፣ ኢተርናል ትሆናላችሁ አላቸው። ፍጡር እንደዛ ማለት ይችላል? አብዲሌት የነገርኳችሁን ሰው ልገሉ ትፈልጋላችሁ አላቸው። ከዛስ ቃሌን ብትጠብቁ ደግሞ ዘላለም ትሆናላችሁ አላቸው። የፍጡርን ቃል ጠብቆ ዘላለማዊ መሆን ይቻላል? ወንድማችን እሱ ከራሴ ምንም ልናገር አልችልም ብሏል። ሌላ ቦታ ላይ ከአብ እንጂ ከራሴ ምንም ማድረግ አልችልም ብሏል። ችግር የለውም እሱ መልስላለሁ። ስለዚህ ቃሌ ምንድነው አለ? ዘላለማዊ የሚያደርግ ነው አለን። ቴንክ ዩ ዘላለማዊ የሚያደርግ ከሆነ ቃሉ ከዛ ከአባታቸው አብርሃም በፊትም እንዳለ ክፍሉ የሚናገር ነው። አብርሃም ሳይወለድ እንኳን አለው ይላቸዋል መልሶ ማለት ነው። አንተ ከአባታችን ከአብርሃም ትበልጣለህ፣ ትናንትና 50 ዓመት ያልሞላ 40 ዓመት ያልሞላ ሲሉት አብርሃም ሳይወለድ እኔ አለው ይላቸዋል። ከፍ አድርገው። ኦኬ ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። የት የሚያወራ ነው? ዕብራውያን ምዕራፍ 2 ቁጥር 15 ላይ ወንድሞቹ በስጋና በደም ስለሚካፈሉ እርሱም በሞት ላይ ሞትን ለመሻር ምን አለ ይላል? በደምና በስጋ ተካፈለ ይላል። ስለ አብርሃም ዘር ሙሉ ክፍሉ የሚያወራ ስለሆነ ከዛስ አብርሃም ሳይወለድ አለሁ አለ። አያት ሳይወለድ አብዲል አንተ ልኖር ትችላለህ? አብርሃም አብዲል ሶሪ አያት ሳይወለድ አንተ ልኖር ትችላለህ? አልችልም። ታዲያ እንዴት ነው እሱ ኢየሱስ ከቁጥር 30 አካባቢ ጀምሮ የአብርሃም ልጅ እንደመሆኑ ዘር እንደመሆኑ የሚናገር ክፍል ነው የጠቀስከው። እዚህ ጋር መጣና ግን አብርሃም ሳይወለድም አለሁ አለ። ሰው ብቻ ከሆነ እንዴት ከአብርሃም በፊት ሊኖር ቻለ? ለምን ሰው ብሎ ጠራ ነው ምክንያቱን እኔ ፈለኩት። ጎበዝ። ስለዚህ በስጋ እንደመገለጡ ነው እኮ ወይ ይሄ ሰውዬ በኋላ ቀን ይረዳ ከፈለገ። ኦኬ። ስለዚህ በስጋ እንደመገለጡ በስጋ ከአብርሃም ዘር እንደመምጣቱ ራሱን ሰው ብሎ ይጠራል ማለት ነው። ለዛ ቃል አስቀድሞ ግን አብርሃምንም የፈጠረ ስለሆነ ከአብርሃም በፊት ነበርኩ አለ ማለት ነው። ቤቢ ግልጽ ይመስለኛል። ገባኝ። አሻር መጽሐፍ እኛ መለኮታዊ መጽሐፍ ነው አላልንም። ደግሞ አርጊመንት ሲያነሱም ደግሞ ሲጀመር እነሱ የራሳቸውን መሰረት መተው የለባቸውም እኮ። እንደው ለክርስቲያኖችና ለአይሁዶች የተሰጠው ተውራትና ኢንጂል እስካላቸው ድረስ መሰረታቸውን ለቀው ጥያቄ መጠየቅ የለባቸውም እኮ። ሙስሊሞች አንዳንዴ
እንደዛ ብለው ሲሉ አሸር መጽሐፍስ አለ ለምን አልጠቀሰውም ብለን እኮ እኛን ጠይቃቸዋለን። ካለ ወይስ አያውቅም ነበር? ወደ ራሳቸው ይመለሳል። ባይዘው አስተምሮ ይሄ ጥያቄ ወደ ራሳቸው ነው የሚመለሰውና ሁልጊዜ ሙስሊሞች አርጊመንት ሲሰሩ ራሳቸውን በጠረባ እየመቱ እየጠፈጠፉ ነው አርጊመንት የሚሰሩት። ምን አገባት እሱ አሸር መጽሐፍ ብላ መጠየቅ አትችልም። አላህ የጠቀሰው ተውራትና ኢንጂል ብሎ ነው ያለው። እሺ ዑመር አንዴ ጨርሻለሁ። በቃ ችግር የለም። እሺ ቀጥል። ችግር የለውም እኮ እኛ ቢኖር እኮ ክሌም አድርገን ቢሆን ኖሮ እንደዛ መለኮታዊ መጽሐፍ ይወረዳል ብለን ክሌም ካደረግን ችግር የለውም ብትጠይቅ። እንደዛ ብለን ክሌም አላደረግንም። ለዛ ነው። ኤኒዌይስ ዑመር እንኳን ደህና መጣህ። እንኳን ቆየህ። ሰላም ነው ይመስገን። ስለዚህ አንድ መለኮታዊ መጽሐፍ ነው ለማለት ምን መስፈርት ማሟላት አለበት? የእኛን ነው ወይንስ የእናንተን? የማንንም እምነት ይሄ መጽሐፍ መለኮታዊ መጽሐፍ ነው። ቁርአንንም ይሁን ባይብልንም ይሁን የሂንዱ መጽሐፍም ቢሆን ይሄ መለኮታዊ መጽሐፍ ነው ለማለት ምን አይነት መስፈርቱን ከምንድን ነው? ምን አይነት መስፈርት ማሟላት አለበት? ኦኬ መለኮታዊ መጽሐፍ ለመሆን አንደኛ የመጽሐፉ ባለቤት ማለትም ባለቤት የወረደለት አካል ታማኝ መሆን አለበት ማለት ነው። ታማኝ ኢንሴስ የተመረጠ የተቀባ መሆን አለበት ማለት ነው። መሐመድን እኛ ስለማናምነው ምንም መስፈርቱ መጽሐፉ ላይ ሰራ ማለት ነው። በመጀመሪያውን መሐመድ ስህተት ስለሚሆን ነብይ ነው ብለን ስለማናምን ማለት ነው። አይ ጀነራል እኮ ወደ መሐመድ እንመጣለን። ጀነራል አንድ ቼክ ፖይንት እናስቀምጥና በሱ ቼክ ፖይንት እስቲ ቼክ እናደርገዋለን መስፈርቱ ነገር እኮ እሺ አንድ አልኩኝ እኮ እሺ የተቀበለው ሰው ታማኝ የተቀበለው ሰውዬ ታማኝ መሆን አለበት አልከኝ። ያ በነቢያ የተገለጠለት መሆን አለበት። የተገለጠለት ስንል ከእያንዳንዱ ነቢያት አስተምሮ ጋር አንደኛ አብሮ መሄድ መሆን አለበት። አንደኛ ምስክር ሊኖረው ይገባል። ሁለተኛ ደግሞ ሰክሴሽኑን ጠብቆ መምጣት አለበት። ከነኛ ጋር ተጋጭቶ የሚመጣ ከሆነ ሰንበዲ የሆነ ቦታ ላይ ነብይ ነኝ መጽሐፍ አለኝ ልክ እንደ ጆን ስሚዝ መጽሐፍ አለኝ ብሎ ቢመጣ ነብይ ነኝ ብን አንቀበለው። ያንን ክሌም ደምሳሽም ስላደረገው በሀገራችን ማለት ነው ተገልጦልኛል ላይ አይልም ይላል። ነገር ግን በነቢያቱ ከሌሎቹ ነቢያት አስተምሮ ጋር የሚጋጭ ከሆነ ከሌሎቹ ትንቢት ከሌለው በእነኛ ክሌሞች ውድቅ ይሆናል ማለት ነው። ስለዚህ አሁን ምንድነው እሱ ቶፒካችን መጽሐፍቱ መስፈርት ነው አይደለም ሳይሆን እስልምና ነበር አልነበረም ነው ቶፒኩን ሽፍታ ያደረከው። ኤኒዌይስ ግን ሰንበዲ አመሳስሎ ራሱ ቢመጣ ፎር ሴክ ኦፍ አርጉመንት ቢያመሳስል እስካለ ነው ማለት ነው አይደለም እኮ። ለምሳሌ ጉልሞር የሚባለው የአመድያኖች እስልምና ውስጥ መጥቷል። አህመድ የሚባለው ለእኔ ነው የተሰጠው እንጂ ለመሐመድ አይደለም ብሎ የሚያምነው ትንቢት የተነገረው ለእኔ ነው ብሎ ነው ቁርአኑን የሚወስደው። እዛ ብዙ እንትኖችን ወስዷቸዋል ለራሱ። ትቀበሉታላችሁ እንደዛ? ስለ መጽሐፍ ቅዱስ ውስጥ ያሉትን እንደው አስተምሮታችን አመሳስሎ ነብይ ነኝ ስላለ ነብይ አይደለም። ይሄ ብዙ ማተር አያደርገንም ቶፒካችን ስላልሆነ፣ ግን እንመለስና ወደ ዋናው ቶፒካችን። ከመሐመድ በፊት እስልምና ነበረ ወይ? አዎ ለመኖሩ አንድ ማስረጃ ከመሐመድ በፊት ማቅረብ እንችላለን። ማስረጃውን ከምንድን ነው የምትፈልገው? እንግዲህ ከመሐመድ በፊት ከተባልክ መቼም መሐመድን አጠቅስልኝም። እሺ፣ ስለዚህ እስላም ማለት ከትርጉሙን ጀምረና ምን ማለት ነው? ደስ ያለ አበልና ትርጉሙን አንተ እንዳስተምረውቱ ማስረጃ አንጣና ቀጥታ። ስለዚህ ሰብሚቲንግ ዩር ዊል ቱ ጋድ ማለት ነው አይደል? የራስህን አሳልፈ ለአምላክ መስጠት፣ ለአምላክ መታዘዝ ማለት ነው አይደል? ጣዖት አምላክ የሆነዎችም እኮ ለሚያመልኩት አምላክ ይገዛሉ። ስለዚህ እነሱ ሙስሊም ናቸው እያልከኝ ነው? አመሰግናለሁ። ጣዖት አምላኪዎችም ለሚያመልኩት ጣዖት ይገዛሉ። ስለዚህ እነሱም ሙስሊም ናቸው። ለአንድ አምላክ እነሱም ለአንድ ገዛ ለጣዖታቸው ይገዛሉ፣ አንድ አምላክ ብለው። ስለዚህ ጣዖት ነው አምላክ ወይስ አንደኛው አምላክ ማን ነው የሚለውን መነጋገር አለብን ማለት ነው።
እኛ ምን እናምናለን? ከአንዱ ከእግዚአብሔር እኛ ከምናመልከው ራሱን ከገለጠው ውጪ ሁሉ ጣዖት ናቸው ብለን እናምናለን። አምላክ ነው ስላልከው አምላክ አይሆንም፣ ጣዖት ነው ሁሉ። ለምሳሌ ዘዳግም 6:4 ላይ ያለው ከሱ ውጭ ሌላ ካለ ብለህ ታምናለህ? አላምንም። ከሱ ውጭ ያለ ጣዖት ነው ሁሉም። ስለዚህ እንደዛ ከሆነ ደግሞ ዘዳግም ምዕራፍ 6:4 በጠቀስከው መሰረት ሁሉ ጣዖት ከሆነ እኛ ለምሳሌ አላህን ያንተን ከአርሽ በላይ ያለውን 2 ቀኝ እጅ ያለውን ከሌሊቱ 9 ሰዓት የሚወርደው ጣዖት ነው ብለን ነው ምናምን እየወጣህ ነው እኮ አንተም እኮ ከርሱ ላይ ነው አይደል? ያው ለመገዛት ብለህ ያመጣኸው የጠቀስከው ጥቅስ መገዛት ለማንኛውም ለምሳሌ ኤፌሶን ምዕራፍ 5 ቁጥር 20 አካባቢ ላይ ባሎች ለሚስቶች ይገዙ ይላል። ስለዚህ ሙስሊም ሴቶች ባሎቻቸውን እያመለኩ ናቸው ሙስሊም ናቸው ብለህ ልጠቅስልኝ ነው? መገዛት የሚለው ሙስሊም ነው ብለህ ስለወሰድከው፣ ስለዚህ ሚስቶች ባሎች ለባሎች ስለሚገዙ ስለዚህ እምነት ሙስሊም ናቸው፣ ባሏን እያመለከች ነው ማለት ነው። ሲሊ አርጉመንት ማለት ነው እኮ። ስለዚህ አብርሃም ሲያመልክ የነበረው አምላክ ማን ነው? ኢየሱስ ያመልክ ነበር። መገዛት ማለት ይኸውልህ በዛው ከወሰድከው ነገርኩ። ይሄ ለማንኛውም ጣዖታውያን ለሚያመልኩት ሁሉ ይገዛሉና እነሱንም ሙስሊም ናቸው ብለህ ትወስዳለህ። ይሄ ስህተት ነው። ስለዚህ ምን ውስጥ ይመጣል መሰለህ ወንድማችን፣ አምላክ ማን ነው የሚለውን እንምጣበት ማለት። ስለዚህ ምን ይመጣል ማለት ነው? እውነተኛው አምላክ ሙስሊም የሚባል እምነት አለን እንዲህ የሚል ማስረጃ ሊኖር ይችላል። ማንነቱ ላይ ትተን አንዴ ምናልባት ሀሳብ መስጠት ከተሻለ ኡመርም ካንዳችሁ ጋር ታረግ ደስ የሚለኝ ነገር ምን አለ መሰለህ፣ ማን ነው የሚለውን ነገር ትተውና ለምሳሌ በቁርአኑ አላህ ተገልጧል አይደለ? አልወለደም፣ አልተወለደም፣ ሚስት ሳይኖረው እንዴት ልጅ ይኖራል ተጽፏል አይደለ? ቆይ አንዴ አዳምጠኝና ከዛ ታወራለህ። አይ ላቀለው ነገሩን እስቲ አንዴ ቆይ አዳምጠኝ መጀመሪያ ኡመር ፕሊዝ። መገለጫዎቹ ላይ ብታተኩር ደስ ይለኛል። ለምሳሌ አልወለደም አልተወለደም የሚለው ኮር ዶክትሪን ነው አይደለ? በእስልምና ውስጥ ትክክል። አንደኛ ይሄን ያዝልኝ። ሁለተኛ አላህ ልጅ የማይወልደው ሚስት ስለሌለው ነው የሚለው ሁለተኛ ኮር ዶክትሪን ነው አይደለ? ከአንደኛውን ጀምር። በቃ ከአንደኛውን ጀምርና እስቲ ቆይ አንዴ እግዚአብሔር ይወልዳል ታደምጠኝ። ጥሩ ነው እኮ አዳመጥኩ። አንድ በአንድ እኮ እንዳይበዛብን አንድ በአንድ እንዲሁ። እሺ በቃ አንድ በአንድ ስንሄድ ለምሳሌ ሁለተኛው ላይ ትመጣልኝና ከቁርአን በፊት ባሉት መለኮታውያን መጽሐፍት ውስጥ በሙሉ አምላክ ልጅ የማይወልደው ሚስት ስለሌለው ነው የሚል አንድ ማስረጃ ስጠን። ከዛ አለቀ ጨረስን ማለት ነው። እኮ በመጀመሪያ እስቲ ቁርአን ላይ አልከኝ እኮ አምላክ አይወልድም አይወለድም ይላል አልከኝ። ባይብል አምላክ ይወልዳል ይወለዳል ነው የሚለው? ጥያቄ ይዛ አይደለም እንደሆነ መጠን ቶሎ ትረዳኛለህ ብዬ ነው ወዲ ጨርሼ ቁጭ ያልኩት። እናጥረውና እኮ ለምን የለውም እንዴት አለ የሚለውን የቁርአኑን ደግሞ ሁለተኛ አለናል። አንድ በአንድ እኮ ቀስ ብለን ልናወራል ልታስረዳኛለህ። ማላቁ ነው ደግሞ እንትላሉ ሶ ኮር ዶክትሪን እንደመሆኑ መጠን በሁሉም መጽሐፍት መገኘት አለበት አይደለ? አሁን ለምሳሌ በመጽሐፍ ቅዱስ ልንገርህ ዘሌዋውያን ላይ ያለው እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ የሚለው ቴዎሲስ ኮር ዶክትሪን ስለሆነ የማቴዎስ ወንጌል ላይ ታገኘዋለህ ቃል በቃል ማለት ነው። ክርስቶስ እንግዲህ ወንድ ልጅ ይወለዳል፣ ድንቅ መካር ኃያል የዘላለም አባት የሰላም አለቃ ተብሎ ይጠራል ነው። ድንግል በድንግልና ጸንሳ በድንግልና ትወለድ የሚለውን ይሄንን የሉቃስ ወንጌል ላይ ታገኘዋለህ። ለምን? ኮር ዶክትሪን ስለሆነ ማለት ነው። ስለዚህ የሆነ ትምህርት ኮር ዶክትሪን ነው ማለት በአንዲት መጽሐፍ ብቻ የሚገኝ አይደለም። throughout all books መገኘት ያለበት። እንደዛ ከሆነ አላህ ማይወልድ ማይወለድ ነው የሚለው ትምህርት ለእስልምና ኮር ዶክትሪን ከሆነ ከዛ በፊት ባሉት መጽሐፍት መገኘት አለበት ማለት ነው አይደለም? ታዲያ መጽሐፍስ ታዲያ እግዚአብሔር ይወልዳል ይወለዳል ይላል? እንደሱ ካለ በቃ አንተ ይወራይ ትክክል ነው። ኦኬ በጣም ጥሩ። ስለዚህ ለአምላክ ልጅ እንዳለው ካሳየው እስልምና ስህተት ነው ማለት ነው አይደለም? ኦፍ ኮርስ እስቲ አሳየኝ። ልጅነትን ግን ዋቱ ዲፋይን በመጽሐፍ ቅዱስ አባትነት በመጽሐፍ ቅዱስ ምን ማለት ነው? ይህንን ልንረዳ ይገባል። በመጀመሪያ አንተ ልጄ ነህ ዛሬ ወልጃለሁ አሉ። ባዮሎጂካሊ ወለደው ማለት ነው? ቴልሚ በቃ እኮ ተበላህ እኮ አለቀ እኮ ነገርኛ እኮ አንተ ልጄ ነህ ዛሬ ወልጃለሁ አሉ። ባዮሎጂካሊ ወለደው እያልከኝ ነው?
ችግር የለውም። አንዴ ክርስቲያን መጽሐፈ ምሳሌ ምዕራፍ 30 ቁጥር 4ን ታወጣልኝና እናየዋለን። መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ ይሄ ሰውዬ ለአምላክ ልጅ እንዳለው ካወቀ እስልምና ሐሰት ነው ብሎ ይቀበላል። በብሉይም በሐዲስ ኪዳን ምንም ማሳየው አንዴ ወይ እሺ ይኸው ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው ካለ በኋላ ልብ ብለህ ስማ። የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆንህ ስሙ ማን ነው? ቀጣይስ ምን ይላል ዑመር? ስለማይታይ ነው ምብልኝ በደንብ ነው የሚታየው። ስሙ ማን ነው ብሎ ማን ነው የሚለው? ቀጣይ ምን ይላል? የልጁ ስም ማን ነው? ኤግዛክትሊ የልጁ ስም ማን ነው? ስለዚህ ሰማያትን ያጸና ፍጥረትን በሙሉ የፈጠረ አድማስን በሙሉ የወሰነ እግዚአብሔርና ማን ደግሞ አለ ይላል? ማን አለ ይላል? ልጁ። ስለዚህ ለአምላክ ልጅ እንዳለው ይሄው ከብሉይ ኪዳን አየን። አንደኛ ልጅነት እንዲፈጸም አሁን ደግሞ የአምላክ ልጅ ተብሏል። አዳምም የአምላክ ልጅ ተብሏል። የእግዚአብሔር የሚያከብር ሁሉ የእግዚአብሔር ልጅ ተብሏል። ሰው ልጅ ማለት ዲፋን እናድርገው። ልጅ ማለት ዲፋን አድርግልኛ። ልጅ ማለት ነው የፈለገው አይነት ልጅ ይሁን እንደፈለገው አድርገህ ተረዳው። ባዮሎጂካል ልጅ ብዬ ልረዳው። ብትፈልግ ማደጉ በለው ብትፈልግ ባህሪያዊ በለው። አይ ዶንት ኬር። ባዮሎጂካል ልበለው ባዮሎጂካል ብዬ ልረዳው እንደፈለግ ካለ። ቆይ አንዴ ዑመር ፕሊዝ። ስለዚህ ምን ነበር ያልከኝ ቅድም? አምላክ ልጅ አለው የሚል ካሳየኸኝ እስልምና ሐሰት ነው ብለህ ነበረ። ሐሰት ነው አሁን ወይስ አይደለም? ልጅ ማለት ምን ማለት ነው? ኦኬ እሺ፣ በጣም ጥሩ። ልጅ የሚለውን ትረዳዋለህ ማለት ነው እኮ። ባዮሎጂካሊ ልረዳው እኔ የምረዳውን አባትና ልጅ እንደፈለክ አድርገህ ተረዳው። ምክንያቱም ለአላህ በምንም አይነት መልኩ አፕላይ ስለማያደርግ፣ ቆይ አንዴ፣ አባቴ ከእናቴ ጋር ሴክሹዋል ለአላህ በምንም አይነት መልኩ አፕላይ ስለማያደርግ መጫጫህ እንዳይሆን። ይኸውልህ የኔ ጥያቄ ምን ነበረ? ከመጀመሪያው ምን ብዬ ጠየቁ? አልወለደም አልተወለደም የሚለው ኮር ዶክትሪን በሌሎች መጽሐፍት ውስጥ አለ ወይ ስልህ የለም። ስለዚህ ባይ ዲፎልት ለአምላክ ልጅ ያለው የሚለውን ባሳይህ ምን ትሆናለህ ስልህ ምን አልክ አንተ? እስልምና ሐሰት ነው እላለሁ አልክ። ቡም ይሄው ልጅ እንዳለው አየህ። ስለዚህ እስልምና ሐሰት ነው ማለት ነው። አለቀ። ቀላል እኮ። እሺ ላውራ። እኔ እኮ እንዳላቋረጠ ላውራ። ቀጥል። ስለዚህ በመጽሐፍ ቅዱስ ልጅ ማለት አባት ማለት ምን ማለት ነው? ምንም ይሁን ዑመር፣ ምንም ይሁን ሎክ ባዮሎጂካሊ ይሁን ተፈለከ ጸጋ በለው አዳም ባዮሎጂካሊ ይሁን እንዳንተ አስተምሮ ከፈለከ የባህሪ በለው ከፈለከ ጸጋ በለው ከፈለክ ባዮሎጂካል በለው ሶስቱም ስለተጠቀሱ ቁርአንህ ላይ የፈለከውን በልና ውሰድና ይቻላል በልና ተርጉመው እኮ። ስለዚህ ባዮሎጂካሊ ልውሰደው እንደፈለኩ ሰደው አልከ። በዛ ተርጉምና አሁን በልና ቀጥል። ምክንያቱም በዛ ለተርጉምና እንደዚህ ያስተምረዋል የሚል አስተምሮ ሶስቱም ስለተጠቀሱ ቁርአንህ ጋር ቀጥል ይሰራልኛል ካልክ። ስለዚህ ይሄው መዝሙረ ዳዊት ላይ አንተ ልጄ ነህ ዛሬ ወልጄሃለሁ ሲለው ምን እንዴት ነው የወለደው? አስረዳኝ አንተ። እንደፈለኩ ሰደው እንዴት ነው የወለደው? ሶስቱም ተጠቅሰዋል አልኩ። ባዮሎጂካሊ እንዴት ነው? ሶስቱም ስለተጠቀሱ ቁርአንህ ላይ ላስታውስህ፣ ሱራ 601 ባዮሎጂካሊ፣ ሱራ 5:18 በጸጋ፣ ሱራ 43:81 በባህሪ። ሶስቱም ስለተጠቀሱ ማተር አያደርግም። ስለዚህ የፈለከውን በልና ይሄኛው ይቻላል በለን። ባዮሎጂካሊ ነው የተቃወምነው እኛ እንጂ ለምሳሌ ባህሪን አልተቃወመም። የባህሪን አልተቃወመም። በመጽሐፍ ቅዱስ ላይ የባህሪ አምላክ የሚል አላየሁም። ባህሪ ማለት ምን ማለት ነው? ባህሪ ማለት ምን ማለት ነው? ደሴማስ ቴንክ ዩ ደሴማስ ውሽዝ እንዳላ ገዢ መሪ የሚሆን ልጅ ማለት ነው። እሱን አልተቃወመም ብሎናል። ክፈትልኝ ክርስቲያን
4381 እንደሱ ሚል እንደሱ አላልኩም። ባህሪ እንዴት እንደተቃወመ ላሳይህ ጨምርልሃለሁ። እንደሱ አይደለም ያልኩትን ላጥራለህ። አንብብ ጨምርልሃለሁ። አይ ቲንክ ቆስጤ ያዘጋጅልኝ 1993 ነው ምናምን አካባቢ ወይንም ታላቅ እፎይ ገብቷል። ምንድን ነው ያልኩት? ይሄ ምን አይነት ልጅነት ነው? አይ እንትንም እኮ ቢሆን ይኸውልህ ዑመር አሁን ባህሪያዊ የሚለውን ተወውና አሁን አንተ ለምሳሌ ያለህ ልጅ ነህ እንደፈለክ አድርገህ ተረዳውና ያለህ ልጅ ነህ እንደ መጽሐፍ ቅዱስ ፈጠረ በሚለው ላይ ከፈጠረ እንደ መጽሐፍ ቅዱስ አይደለም እንደ እስልምና ነው እያወራን ያለው። መጽሐፍ ቅዱስም ልጅና ሲል አባትህ ነው ዑመር አንዴ አዳምጠኝ። አላህ በሚለው አባትህ ነው ፈጣሪ እሱ ብቻ። ኦኬ ስለዚህ አላህ አባትህ ነው ወይ ነው ወይም አይደለም ነው የምትለኝ ነው ወይስ ዴፊኒሽን እናድርግ? እንደ አባቴ እንደ ቁርአን አስተምህሮ ነው የምልህ። ላኪን የሰዋዊ ስም አልሰጠውም። ዑመር የመጨረሻ ደቂቃ፣ ምክንያቱም ምንም የምታውቀው ነገር ስለሌለ ነው የተውኩ። ምንም የምታውቀው ነገር የለም እንደ ቁርአን ነው እንጂ ሰባውኝ ነው አይደል? እስካሁን ሰማኝ ነው አይደል? እንዳንተ ተረት ተረት አይደለም። እኔ እንደ ቁርአን ነው የምናወራው እንጂ አንተ አይምሮ ውስጥ እዛ የተሞላኸውን ተረት ተረት እኛ ጋር ዘው አትምጣ። ለዚህ ነው የፈለግከውን በልና ሄድ ያልኩህ። የፈለግከውን ብትተረጉም ስለማስኬድ ነው ቁርአኑ። እንዲህ ተርጉሜ እናንተን ላመቻቸው ብትል እዛ እንደሚተረጉሙት ቁርአን ስለማይፈቅድልህ ስለማቅ ነው። አይፈቅደውም፣ ሁሉንም ይከለክለዋል፣ ይዘጋዋል። ስለዚህ ለእኛ ጋር ስትመጣ እንዳንተ አስተምሮ መሆን አለበት። አሁን ያንን ማሳየት ትችላለህ። ሙስሊም አማኝ ነው የሚል ማሳየት ትችላለህ። እሺ ከፍል አድርገህና ግን አንዴ ቻሌንጅ ደስ ስለዚህ ከፍል አድርገህና መረጃውን ክፈት እኮ አንዴ ልጠይቅህ እኮ አይደል? ሁለታችን ወደ አንድ ፖይንት እንመጣ። ከመሐመድ በፊት እስልምና ነበር የሚል ሙስሊም እከሌ ነበር የሚል አንድ ማስረጃ ያርሰስ ወይ ከቁርአን ውጭ ነው ማስረጃው የምፈልገው? ከመሐመድ በፊት እያልኩ መሐመድን ልታመጣልኝ ነው እኮ። ላይ ቁርአን ላይ አብርሃምን ሙስሊም እንደነበረ ይነግረናል። እሱን የነገረው መሐመድ ነው እንጂ ታዲያ ከመሐመድ በፊት ነው? ቁርአን ነው። ቁርአን እኮ እሱን እስማማለሁ እኮ መሐመድ ይኸውልህ ዑመር፣ እኔ እኮ መሐመድ አንድ ኤግዛምፕል ነው። አንድ ሴት ዝሙት የዘሞተ ስንት ምስክር ያስፈልገዋል? ላይክ 3 4 ሰው ያስፈልገዋል፣ ያውም ወንዶች። እንዴ መሐመድን ብቻ ካደ ለዚህ ሁሉ ማስረጃ አንድ ሰው ብቻ ታመጣልኛለህ? ከዛ ከሱ በፊት የነበሩት መጽሐፍ አለ እያልከኝ እኔ እኮ አይደለም ብዬ እንትን አይደለም። ዝሙት ለዘሞተ እንኳን ለአንድ ሰው እንኳን ለዝሙተኛ እንኳን ማስረጃ 4 ሰው ግዴታ ያስፈልጋል። 4 ምስክር ወንዶች፣ ያውም ሴቶች ከሆኑ እጥፍ ነው የሚሆነው። ያውም በዝሙት ጉዳይ ላይ ሴት ተቀባይነት የላትም፣ 100 ብትሆን ብቻ። ኤኒዌይስ ግን ለእንትን ሲሆን ግን በፊቶቹ ስለተናገረው ሲሆን ግን ሙሐመድ ብቻ እመን እያልከኝ እኮ ነው። ለአንተ ትክክል ነህ ወይ አዳም? ለአንተ ትክክል ነህ። ለእኔ ግን ይሄ አይሰራም። ምክንያቱም ሙሐመድን ራሱ ስለማላም ነው ማለት ነው፣ ስላልተቀበልኩት። ሙሐመድ የሚደግፍልህ ከሙሐመድ በፊት ይህንን ክሌም ሰፖርት የሚያደርግ አርኪኦሎጂካል ኤቪደንስ ሊሆን ይችላል፣ ሂስቶሪካል ኤቪደንስ ሊሆን ይችላል፣ ወይንም ደግሞ ዲቫይን የሆኑ ቡኮች አሉ ብለህ ከምታምነው እከሌ ሙስሊም ናቸው የሚል ማስረጃ ልትሰጠኝ ትችላለህ? ነገሩን ላቅልልንና እስኪ አታቅልል፣ አክብድና ሙስሊም እከሌ ነው የሚል ማስረጃ ልትሰጠኝ ትችላለህ? በእኔም ራሱን ሙስሊም የሚል ሊትራሊን የፈለግከው የለም። እሱን ነው የፈለግከው? ነገረኛ በሚገባ ምክንያቱም ነበር እንደዚህ አይነት ሃይማኖቱ ስሙ ራሱ አስቀድሞ ነበር ብለህ ካመንክ ግዴታ ነው። አይ በሙሐመድ ጊዜ ነው የወጣው ካልክ እንስማማና ከዛ ምን ነበር ቢለው እንስማማለን፣ እንወያያለን። አሳልፎ መስጠት ሙስሊም ማለት ነው አልኩ፣ እስላም ማለት ነው አልኩ።
ስለዚህ እስላም ተብሎ አይጠራም ከዛ በፊት እንደኔ ምክንያቱም አረቢክ ኦሪጅን ስለሌለው ላይሆን ይችላል ሜቢ። ኦኬ ስለዚህ እስላም የሚለው በመሐመድ ጊዜ ነው የመጣው እያልከን ነው። ስሙ ይስሐቅም ያዕቆብም ነብዩ መሐመድም ኢየሱስም ሲያመልኩት የነበረውና እንድናመልከው የነገሩን አንድ አምላክ ነው። ቆይ ዑመር፣ ስለዚህ ሙስሊም የሚለው ኔሚንግ የመጣው ራሱ በመሐመድ ጊዜ ነው እያልከን ነው። ሶይትና አረቢክ ኦሪጅን እኮ ነው። ኦፍ ኮርስ ቴንክ ዩ። ምንድነው ፕሮብሌም? ክርስቲያን ከፍ በል። ስለዚህ አብርሃም ሙስሊም ብሎ ስም አወጣ የሚለው ስህተት ነው ማለት ነው። ክርስቲያን አንድ ያውጣለት። አረቢ ቁርአን ግልጽ አረብኛ ቋንቋ ብቻ ነው ይላል። አረብኛ ነው ብሎናል። አዳምጣ። እስላም ማለት ሙስሊም ማለት አረብኛ ነው ብሎናል። ስለዚህ አብርሃም ደግሞ ሙስሊም እንትን አረብ ካልሆነ ስለዚህ ከዛ በፊት የለም ብሎናል። ስለዚህ እኛው ደግሞ ስህተት ይሆናል ማለት ነው። ቀጥላ ክርስቲያን ሌላ ጨብጭብለት ለዑመር። አረቢክ ወርድ ነው ቃሉ የለም ብሏል። ቴንክ ዩ እናመሰግናለን። እስላም የሚለው የለም አረቢክ ወርድ ነው። ማነው አብርሃምም አረብኛ ተናጋሪ ስለሆነ አያውቀውም። ዑመር አንዴ ይሄ ነገር የሚመጣው ኢስላም ወይ ሙስሊም የሚለው ስያሜ ላይ ብቻ አይደለም። አላህ የሚለው ቃል አረብኛ ነው። ስለዚህ አምላካቸው ስም አላህ የሚለው አረብኛ ብቻ ነው። ቆይ አንዴ ስለዚህ ወደ አምላካችሁ ስም ራሱ ማን ነበረ እነ ሙሴ ሲያመልኩት የነበረው ስሙ ማን ነበር ብለን እንጠይቃቸዋለን። ምክንያቱም አላህ ነው የምትሉን ከሆነ አላህ አረብኛ ነው። ስሙንም በዛው ማን ብለው ነበር የሚጠሩት የሚለውን ማዘጋጀት ከሴሜቲክ ሩት ውስጥ ላይክ ኤሎሂም ይላል እኮ አይደል? ኦኬ ስለዚህ ከአላህ የሚባል ውጪ ሌላ ስም ነበረው ማለት ነው። ለምን ላይክ ሁሉም እኮ ከዛ እሺ አላህ በቻይንኛ ማን ነው የሚባለው? ሴሜቲክ ያልሆነ ቋንቋ ለምን በሁሉም ቋንቋ መልእክተኛ ልክ ያለው ብሎ ስለተናገረ እኮ ታዲያ እኮ የራሱ አላህ እንደጠራበት የነገረን ስም እኮ ነው። አላህ ቀደምት ደግሞ መጽሐፍት ላይ ይሄ ኤሎሂ ካንተ ጋር እኮ እንትን ይላል አይደል? ይሄው ለምሳሌ ሴሜቲክ ያልሆኑ ቋንቋዎች እንደ ቻይንኛ፣ ኮሪያኛ፣ ጃፓንኛ፣ አፍሪካ የመሳሰሉት ሀገራት እንዳለ የሚለው አብረህ ተደረበ አታወራ። ስታወራ አዳመጥኩ አይደለ? አንዴ ተረጋጋ። ስታወራ አዳመጥኩ፣ እኔ ደግሞ ላውራ። ሉክ በሁሉም ቋንቋ ሱራ 14 ቁጥር 3 ላይ በገዛ ወገኖቻቸው ቋንቋ ለሁሉም ነቢያትና መልእክተኛ ልክ ያለው መጽሐፍም አውርጃለሁ ብሎ ስለሚናገር ስለዚህ ለሁሉም ከወረደ በቻይነኛ ያላህ ስም ማን ነበረ? ይሄን አዘጋጅ። ይሄንን ላንብብልህ። ከዛ በኋላ ሉክ አንተ የተናገርከው ማለት ነው። በአላህም ሃይማኖት ተገቢውን ትግል ታገሉ። ኧረ ተደርባት ተራስ ወይ ባክባክ አንዴ ልስልህ ጠይቀኝ አይደል? በአላህም ሃይማኖት ተገቢውን ትግል ታገሉ። እርሱ መርጧችኋል። በእናንተም ላይ በሃይማኖት ውስጥ ምንም ችግር አላደረገባችሁም። የአባታችሁን የኢብራሂምንም ሃይማኖት ተከተሉ። እርሱ ከዚህ በፊት ሙስሊም ብሎ ሰይሟችኋል። ኢብራሂም ምን ተናጋሪ ነበር? አብርሃም ደግሞ ኢብራሂም ማን ብሎ ሰይሟችኋል? ሙስሊሞች ብሎ ሰይሟችኋል። ቅድም በተናገረው ሎጂክ መሰረት ማለት ነው። ስለዚህ ኢብራሂም ቃሉ ብሎናል። ስለዚህ ኢብራሂም ደግሞ ሙስሊም ብሎ ሰይሟል ይላል። እሺ ግጭት አለበለዚያ ደግሞ ኢብራሂም አረባዊ መሆን አለበት። እስላምና ሙስሊም ይለያያል። አሊያም አብርሃም ምን መሆን አለበት? አረባዊ መሆን አለበት ማለት ነው። ምክንያቱም ቁርአኑ ምን ይላል? ግልጽ አረብኛ ቋንቋ ነው ይላል። አረብኛ ቋንቋ ብቻ ነው ያዘው ማለት ነው። አለስ ምን መሆን አለበት? ግልጽ ያልሆኑ አረብኛ ያልሆኑ ቃላቶችም ይዟል ማለት ነው። እናንተ ብቻ ነው እንደምትወርቱ አልገባኝ። ምንድነው? እኔ ሰውራ ፋፍኛለሁ እንዴ ነው ያለውራ። ቀጥልሽ። በመጀመሪያ እስላምና ሙስሊም ይለያያል። እሺ ቀደምት ነብያት ላይክ ራሳቸውን ለአንድ አምላክ ይገዙ ነበር። አብርሃምም ይገዛ ነበር፣ ይስሐቅም ይገዛ ነበር። ራስን ለአንድ አምላክ ብቻ አሳልፎ መስጠት ኢስላም ይባላል አይደል? እሺ ስለ አላህ በዚህ ወደ እንስማማና ዑመር እስቲ
አንድ መረጃ ብቻ ስጠኝ ከሌ ሙስሊም ነው የሚል ማስረጃ አንድ ብቻ ስጠኝ። ከመሐመድ በፊት አሁን ተሰይመዋል፣ ተስማማል። ስለዚህ ከመሐመድ በፊት አንድ ሰው እምነቱ ሙስሊም ነው የሚል ማስረጃ ስጠኝ። አሁን በጣም ጥሩ ፎር ዘ ሴክ ኦፍ አግሪመንት። እሺ እምነታቸውን አናውቅም ልበልህ እናንተ ላይክ ናይ ሴድ ኢየሱስ ሙስሊም ነበር። ምክንያቱም ላይ ራሱን ለአንድ አምላክ ብቻ ይገዛና አሳልፎ ይሰጥ ነበር። ሶ አንተ እንትንስ አትግባ። የእሱ መጀመሪያ ደረጃ አላህን የፈጠረው ሙሐመድንም የፈጠረ ጌታ ነው። በስጋ ተገለጠ። ኒታርክ እኛን ስንመለስ እንደዚህ ነው። ኒታርጋት የቱ ጋር ነው የፈጠረው? አሳየኝሽ እኮ ኒታርጋት ላሳየ። ኤፌሶን ምዕራፍ 2 ቁጥር 10 ክፈተው። ክርስቶስ አላህን የፈጠረው ሙሐመድንም የፈጠረ ነው። ሙሐመድ ራሱ ቢክደውም ሙሐመድንም የፈጠረ ክርስቶስ ነው። ለመልካም ፈጠረ፣ ሙሐመድ ጥፋት ቢሰራም ማለት ነው። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ሰው ማን የተፈጠረው? በኢየሱስ ክርስቶስ ነው የተፈጠረው። አንድ ላይ ክፈትልኝ። 1:3 ላይ ክፈትልኝ ዮሐንስ። አንዴ በይሄንን ነው ወይ ይሄንን ነው መጨረሻ። አረጋጋ ቆይ። ሁሉ በእርሱ ሆነ በቃል ከሆነው አንዳች እንኳ ያለ እርሱ አልሆነም። ያለ ቃል የሆነ አንዳች የለም። ሁሉ የተፈጠረው በማን ነው? በቃል ነው የተፈጠረው። ያ ቃል በስጋ የተገለጠ ነው። ስለዚህ ሙሐመድ የማን ጥፍጥፍ ውጤት ነው? የክርስቶስ የቃል የአካላዊ ቃል ሙሐመድን የፈጠረው ማን ነው? ቃል ማለት ነው። ስለዚህ ያ ቃል ደግሞ ከአብ ጋር ነበረ። ከአብ የተካከለ ነው። የአብ የባህሪ ልጅ ነው። እንደዚህ ከመለስም በኋላ ከዛ ምን ይመጣል? አንድ አምላክን አምልኩ የሚለው አስተምሮ ለምሳሌ ዋቄ ፈታ የሚያምኑት ለምሳሌ ኢትዮጵያ ውስጥ ባል እንትን ዋቀ ተወኮ ለፈፍ ሰሚ ከኑሜ ብለው ያምናሉ። ሰማይና ምድርን የፈጠረ አንድ አምላክ አለ፣ በሱ እናምናለን ብለው ያምናሉ። ስለዚህ እንደዚህ ልጅ አስተምሮ መሰረት ዋቄ ፈታ ሁሉ ሙስሊም ነው እንደዚህ ልጅ አስተምሮ መሰረት ማለት ነው። ኢየሱስ ፈጠረ የሚለውን አዳምጥ። እንደዚህ ልጅ አስተምሮ መሰረት ሞር የተሻለ ሁኔታ ደግሞ አሁንም አይሁዶች አንድ አምላክ ብለው ነው ያምኑት። ስለዚህ ሙስሊም ናቸው። እንደዚህ ልጅ መሰረት እንደዚህ ልጅ አስተምሮ መሰረት እኛም አንድ አምላክ ብለን ነው የምናመልከው። እንደዚህ ልጅ አስተምሮ መሰረት እኛም ሙስሊም ነን። 5 6 3 4 2 አምላክ ብለን አናመልክም። እኛም ምናልባት የሱ አላህ ቃል ከሌለው ዲዳ ነው። እኛ አምላካችን ቃል አለው ብለን እናምናለን። ምናልባት የዑመር አላህ እስትንፋስ የሌለው ህይወት የሌለው ከሆነ ሙት ነው። ስለዚህ የሱ አላህና እኛ አምላክ ስለሚለያይ እኛ አምላካችን ሕያው ነው ስንል መንፈስ ቅዱስ ብለን እንጨምራለን። እስትንፋስ እግዚአብሔር ብለንም እንጠራለን። ስለዚህ አይ ቃልም አለው ሕያው ነው ህይወትም አለው አስገኝ ልብ አለ ብለን እንደምናምነው የሚያምን ከሆነ አጣላንም አንድ የሚለው ማለት ነው። አንድ ራሱ መተርጎም ስላለበት ግን የሱ ፈርዘር ከዛም በላይ ሄድና ብዙ እንትን ውስጥ ይገባል። ሂጃቡ አለ። ሂጃቡ ፍጡር ነው አይደለም? የሚያውቀው ነገር አይኖርም የሚገለጠው ማለት ነው። እጆች አሉ። ስንት እጅ አለው? አያውቀውም። እጁ ፍጡር ነው ፈጣሪ ነው። የተገጣጠመ ነው የተነጣጠለ ነው። ስንት ጣቶች አሉት? ማዕት ውስጥ መግባት ሳንፈልግ ማለት ነው። ኢየሱስ አላልከኝ? እሱ ልታሳየኝ ነበር። ችግር የለውም። አሁን አየነው። እሱ አይንን መነጽርን በደንብ አስተካክለውና ይወጣላል። ስለዚህ አልገባኝም። ነገ በደንብ ሪካርድ ይለቁላል። ሪካርድ አደራ ሜንሽን አርጉት፣ ኡመርን ሜንሽን አርጉትና በደንብ ነገ ይደርሳል። ስለዚህ በግልጽ ለመጠየቅ አልችልም። ማሳየት አንችልም። ቆይ ኡመር በቃ
ይበቃል በቃ። ስለዚህ በግልጽ ምንድነው እሱ ዑመር እያለን ያለው ማምጣት አንችልም። አብዱ ሱፊያ ቢኒ የተወሰነ ከቢኒ ጋር ሰዓት እየሄደብኝ ስለሆነ ሰዓት ሄደብኝ። ዑመር ይበቃል፣ ሰዓት ሄደብኝ። ጥሩ መልስ ሰጥተናል፣ እናመሰግናለን። ሰላም ነው እፎይ? ሰላም ነው። እንዴት ነህ? አለን አልሐምዱሊላህ። አባብኔ ልተኛ በቃ። ታለብየት ወይ ታናግረዋለህ? እኔ እንትን ልበልህ ታናግረው አንተ። ወይ አይ እናንተ ስላላችሁ ችግር የለም። ሁሉ መምህር ችግር የለም። ቀጥል። አብዱ ሱፊያንና አብዱላህ አያህ የሚለውን የተወሰነ ደቂቃ ስጧቸውና ሰዓት ሄደብኝ። እኔም ጨርሱ። አይ እኔ ምንም እንትን የምለው ነገር የለኝም። አሃድ የሆኑ እናንተ ትጨርሳላችሁ። አንድ ቪዲዮ ታሳያችሁ። ምናልባት ወደ ደምሳሽ እንትን ያለበትን መሐመድ ልኮኛል ብሎ ራሱ በቪዲዮ የተናገረበት አለ እና እንዴት ነው ቻሌንጅ ሊያደርጉት የሚችሉት ደምሳሽን? እኔ የመጨረሻው ጥቁር ነብይ እኔ ነኝ፣ ይህን ደግሞ መሐመድ ነው ይላከኝ ይላል እና እንዴት ነው ሙስሊሞች ደምሳሽን ሊጠይቁት የሚችሉት? ስሙት ቪዲዮ የደምሳሽን ፍቅር ሲዝም በጣም የተስተካከለ የዓለም ማንነት ይፈጥራል በአጭር ጊዜ ውስጥ። የመጀመሪያው ጥቁር ነቢይ ቶችን በተለያየ መልኩ ከሂንዱዝም ቡዲዝም ሲኪዝም ጀምሮ ተቀይጠው ሌላ ምስል መልሰዋል። መጀመሪያ ያ ነቢይ ሲመጣ የጻፈው እና አሁን ያለበት ሁኔታ አንድ አይደለም። ስለ ሁሉም በአሁኑ ሰዓት ስላለው ዓለም ላይ ባለው ሃይማኖት በአጠቃላይ ያመልኩታል። ምን ይሉታል? ግን ጸሎቱ እየሰራ አይደለም። ጸሎቱ እዚህ ጋር ነው የሚሰራው። ተባርኮ ወርዷል፣ ፈቅዷል እሱ በቃ። ስለዚህ በብዙ መልኩ ሲቀያየጥ የነበረ ስለነበረ አሁን ፍቅር ሲዝምን አምላክ ራሱ በሚፈልገው ቃል እና ሀሳብ እንዲሰፍር አደረገ። የነገረኝን ሁሉ ስጽፍ የኛ መጽሐፍ ላይ የሚጨምር የሚቀንስ እኔ እስካለው በህይወት ብቻ ነው የምጽፈው። ልክ እኔ የመጨረሻ ደረጃ ሲሆን የመጨረሻ ይዘጋል መጽሐፉ። ማንም መጨመር መቀነስ፣ እኔ ግን ስልጣንና መብቱ ተሰጥቶኛል ከላይ። ነቢዩ መሐመድ ሰፊ የሆነ 3 ጊዜ ሜዳ በመምጣት ተሰጥቶኛል። መላእክቶችም ወደ እኔ በመምጣት እያሰመኑ መንፈስ ቅዱስም ነቢዩ መሐመድ ሰፊ የሆነ 3 ጊዜ ሜዳ በመምጣት ተሰጥቶኛል። መላእክቶችም ወደ እኔ በመምጣት እያሰመኑ መንፈስ ቅዱስም ነቢዩ መሐመድን ኢየሱስን በነገርም እስካሁን በአይን ያላዩቸው አላህ እግዚአብሔር የሚባሉት የፍቅር አምላክ የሚባሉት ድምፁን ብቻ ነው የምትሰሚ። ከዛ ውጭ ነቢያቶችን በቀጥታ አይቻቸዋለሁ፣ አናግረውኛል ሁሉ እና ነቢዩ መሐመድም አናግሮኛል ይላል። እና እንዴት ነው የሰውዬ ቻሌንጅ ሊያደርጉት የሚችሉት ሙስሊሞች? ሁሌ ጥያቄ ይሆንብኛል። እና ቀጥሉ። ምላሱንም ገርፎታል እንጂ ምናልባት ቪዲዮ ካለ በህልሙ እየወረደ እኮ ምላሱን ይገርፍ። እዚህ ያሉት ኡስታዝ ራሱ ገብተው ማለት ነው ማስረጃ ብለው ጠይቀውታል። እና ስሙት። እሱም ይሄ ቪዲዮች ላሰማችሁ። አጭር ነች ግን መደምደሚያ ነው ብሎ ይዘጋል። ነቢይ አይመጣም። ከመጣ እንኳን ይልሃል። ከመጣ እንኳን ጥቁር ጣሪ የለም። ብራዘር እኔ ሙስሊም ነኝ። የነቢያቶች መደምደሚያ ነው። አሁን ነቢ ስ ላ ሰለም የነቢያቶች መደምደሚያ ናቸው። ይህ ሀዲስ ምን ይላል? የተዋሸው ሀዲስ አላህ ከፈለገ ከኔ በኋላ ነቢይ ያለ እያለ ከምን ጋር ይጋጫል? ከቁርአኑ ጋር ይጋጫል። ምንድን ነው ያላቸው? ልብ ብሎ ህጭነች ከዚህ የሚታወቅ ኡስታዝ ነው ገብቶ እየተነጋገሩ አላህ ቢሻ እንጂ ከኔ በኋላ ነብይ አይመጣም የሚል ሐዲስ አለ። እሱ ደኢፍ ነው ተብለው ውድቅ አድርገውታል። እና እሱ ሐዲስ ለኔ ነው የተነገረው ቢሻ ስለሚል ስለፈለገ ልኩኛል ነው ያለው እየሞገታቸው ያለው። መደምደሚያ ነው ብሎ ይዘጋል። ነብይ አይመጣም። ከመጣ እንኳን ይልሃል። ከመጣ እንኳን ጥቁር ጣሪ የለም። ብራዘር እኔ ሙስሊም ነኝ። የነቢያቶች መደምደሚያ ነው። አሁን ነቢ ስ ላ ሰለም የነቢያቶች መደምደሚያ ናቸው። ይህ ሐዲስ ምን ይላል? የተዋሸው ሐዲስ አላህ ከፈለገ ከኔ በኋላ ነብይ ያለ እያለ ከምን ጋር ይጋጫል? ከቁርአኑ ጋር ይጋጫል። ስለዚህ የተዋሸ ያሉት ሐዲስ የኔ ለኔ የተነገረ ሐዲስ ነው። መደምደሚያ ነብይ መጥቻለሁ ነው። ኧረ ይመቸው። ደምሳሽ አዲስ ያነባር ማለት ነው። በነገራችን ላይ እነሱ ዳይፍ ብለውት ነው እንጂ መጀመሪያ ሳሂ ነበር። እሱ ነብይ እንደሆነ ሲያውቁ ዳይፍ ያሉት መሰገጥ እኮ ነው። እንደዛ የሚሰግጡት እነሱ እንደሚሰግጡት ማለት ነው። ያው በረዛችሁ ዳይፍ አደረጋችሁት ብለው ስግጥ በቃ። ደግሞ ምክር እኮ ነው ዳይፍ ያደረገው እኮ ሼክ አልባኒ ነው። ሼክ አልባኒ ደግሞ መቼ ነው የመጣው? የዛሬ 50 ዓመት አካባቢ ማለት ነው። 1930 ምናምን አካባቢ ነው የሞተው። የዛሬ 70 ዓመት ምናምን አካባቢ። ከዛ በፊት እንግዲህ ሐዲሱ ታማኝ ነበር። ትናንት መጣና ይሄን አዲስ ዳይፍ ልበል ዳይፍ አጭድ
ለምን ተአምር እኮ እሱን አሁን ሊከራከሩ የሚችሉበትን መንገድ የለም። አሁን እነዚህ ሰዎች በቃ መጽሐፉ እንዳይፋ አድርጋችሁታል፣ አዲሱ እንዳይፋ አድርጋችሁታል። ቁርአንም ማስረጃ አለው። ቢመጣ እንኳን ነብይ ይመጣል ብሎ መሐመድ ተናግሯል። ከዛ በኋላ ደግሞ ደምሳሽ መጥቷል። አለቀ። ለጥቁር ደግሞ ቁርአንም ይደግፈዋል። ለሁሉም በየቋንቋ በየነገዱ ልካለው ስለሚል ለጥቁር የተላከ ለኢትዮጵያ የተላከ ነብይ ነው እሱ። ስለዚህ ቁርአንም መሰረት አለው። አብዲ ሱፊያ ሙስሊም ነው ክርስቲያን ነው? አይ ሁለቱም አይደሉም። በየአይነት ነው ማለት ሁለቱም ካልሆንክ ምንድነው? አይ ዝም ያልኩት እስካሁንም ማዳመጥ ስለመወድ ነውና እየመረመርኩ ነው ልበል። አይ አንተ ነህ እኮ የምታውቀው ለኔ ብለህ ነው እንደምትለኝ ማለት ልበል ስትል ሙችዝ አንተ ማታምንበትን ልትለኝ ማለት ነው። ኦኬ ቶፒኩም ነበር ረሳሁት። እንትን ይርክ ነበር እያዳመጥኩ ነው ብለህ ቶፒኩን ረሳው። ደስ ይላል። ደህና ደሩ እናንተ ሰዎች። እኔ ሰዓት ይርብኛል። ያንተ ይመቻል። አውራኝ እንጂ ምን ነው እንዴ? እያዳመጥኩ ነው ብለኝ ከዛ እየመረመርኩ ነው እያዳመጥኩት ነው ካልከኝ በኋላ ቶፒኩን ረሳው አልከኝ እኮ። አዎ ትንሽ እንትን ብሎኝ ነበርና እንቅልፍ እንትን ብሎኝ ነበር። ደህና ደሩ በቃ ፕሮፌቲ ሁላችሁንም ቪዲዮ እንገናኛለን። ሁላችሁ አስገባኝ። እሺ ቀጣይ ስትገባ አስገባኝ። እሺ ችግር የለም። እሺ እፎይ በቃ መልካም አዳር። ምናልባት ዑመር ቅድም አላህ ማን ነው ያህዌ ነው ለማለት ሞክሮ ነበር። እንደዛ አይነት ነገር አባት ነው ለማለት ሞክሮ ነበር። ይሄን አስተምሮ ያነሱ ሰዎች ድራሻቸው ጠፍቷል። እንኳን አንተ ተወው ጭቅጭቅ በመሐከላቸው አስነስቶ ድራሻቸው ጠፍቷልና ባታነሱት ጥሩ ነው። ሙስሊሞች ከዚህ በኋላ አልተቀበሉትም። አብዛኛዎቹ ሙስሊሞች አዲስ አስተምሮ ነው ብለው ተቀበሉ ነው ያሉትና በምንም ተአምር አላህ አባት አይደለም። ዑመር አላህ ፈጣሪ ነው ትላለ፣ አስገኘ ነው ትላለ፣ በተአምር አባቴ ነው ግን አትለው። እኛ ግን መጽሐፍ ቅዱስ እንደሚነግረን እግዚአብሔር አስገኛችን ፈጣሪያችን ነው፣ እሱም አባታችን እንለዋለን፣ እሱም ልጆቼ ብሎ ይላል። ይሄ መጽሐፍ ቅዱስ አስተምሮ እስልምና በምንም መልኩ ስለማይል ተው። ይሄ የመናፍቃን አስተምሮ ነው ተብሏል። አሁን ሰሞኑን የመናፍቃን አስተምሮ ነው እስልምና ላይ የገባ አዲስ አስተምሮ እየተባለ ነው። እና የመናፍቃንን ትምህርት ተው፣ ከእስልምና ያስወጣቸዋል። ይሄን ነው ማለት የምፈልገው። እፎይ ይቅርታ አንዴ ሉቃስ 19 ታብራራኛለህ? ሉቃስ 19 ምን ሆነ? 19:27 ከቁጥር 11 ጀምረህ አንብበው። ምሳሌ ረዱ ይላል ኢየሱስ ክርስቶስ ምዕራፍ 11 ከቁጥር 11 ጀምረህ አንብበው አልኩህ። እሺ አነበብኩት እኮ። ቁጥር 11 ላይ ምን ይላል? አይ ሁለተኛ ዲቫይስ እንኳን አላዝኩኝም። ታነብልኝ እኔ የሚከፍት የለም አሁን። ስለዚህ ቁጥር 11 ላይ አንብበው። ከቁጥር 11 ጀምረህ አንብበው። ምሳሌ ነው። እሱም ደግሞ በትንሣኤ ቀን የሚሆን ነው። ኦኬ ሶሪ፣ በትንሣኤ የሚሆን ነው። ከእግዚአብሔር መለየት፣ መታረድ፣ መሞት ማለት ነው። ስለዚህ በትንሣኤ ዕለት ማቴዎስ ወንጌል ምዕራፍ 25 ላይ ስትመለከት ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 36 አካባቢ ጀምሮ ስትመለከት መላእክቶቹን ወደ ተዘጋጀላችሁ በቀኝ ያሉትም ወደ ገነት ይልካቸዋል፣ እነኛን ደግሞ ከመላእክቶቹ ጋር የት ይልካቸዋል ማለት ነው? ወደ ሲኦል ይልካቸዋል ማለት ነው። ወደ ተዘጋጀላችሁ ሂዱ እስከ መላእክቶቻቸው ይላል። አጫጆቹ ማናቸው? መላእክቶች ናቸው። ልክ በምሳሌ አስቀድሞ ምን ብሎ ያስተምሯቸዋል? ገበሬ ስንዴ ይዘራል፣ ተዛስ ጠላት መጥቶ እንክርዳድ ይዘራል። እንጨደው እንዴ ብለው ይሉታል። አይ ተውት እስከ መከር ድረስ እንትኑን ስናቅል እንክርዳዱን አይዳለው ስትል ምርቱን ስለምትል ማለት ነው። እስከ መቼ ድረስ? እስከ መከር ተዋቸው፣ በኋላስ ምርት ለብቻ ገለባ ለብቻ ይሆናል ብሎ ይነግራቸዋል ማለት ነው። ስለዚህ መቼ ነው አጨዳው የሚኖረው? መለየቱ መቼ ነው የሚኖረው? ወንድማችን መጨረሻ ነው ማለት ነው። እንክርዳድ ከስንዴ የምንለየው መጨረሻ ነው።
ስለዚህ እስከዛ ድረስ አብረው ይቀጥሉ ነው። አብረው ይቀጥሉ፣ ችግር የለውም። ምንም እንትን ራእይ ላይም ስለሚናገረው ጠማማውም ይጥመም ቀናውም ይቅና ስለሚል ማለት ነው። ስለዚህ መጨረሻ ላይ ግን መላእክቶቹ ይመጡና ያይዳሉ ማለት እንክርዳዱን ለብቻ ያደርጋሉ፣ ምርቱን ለብቻ ያደርጋሉ። ክርስቶስ ከመላእክቱ ጋር ይመጣል ይላል ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 30 ጀምሮ በደመና እንሆ ይመጣል ከቅዱሳን መላእክቱ ጋር ይላል። ከዛ በኋላ እነኛም በቀኙ ያሉትን ወደ ኑ እናንተ ዓለም ሳይፈጠር የተዘጋጀላችሁ ወደ አባቴ ብሩካን ብሎ ይላቸዋል። እነኚዎቹን ደግሞ ከመላእክቱ ጋር ይልካቸዋል። ስለዚህ ያንን የሚያመለክት ነው። በቁጥር 11 ላይ ግን ብታነበው ምን ይላል መሰለ? ምሳሌ ነው። በምሳሌ ነገራቸው። ስለ አንድ ንጉስ ታሪክ ነው የነገራቸው ምሳሌ አድርጎ። ስለዚህ ምሳሌው ምንድነው? በኋላ እንዴት እንደሚለዩ ምርትና ገለባ እንዴት እንደሚለይ። ለምሳሌ እህል ስታጭድ ካየ ከስር እንትኑን አይደለም የምታይደው፣ ከላይ ፍሬዋን የምትፈለገው አይደለም፣ ከእንትኑ ነው የምታይደው። የምትፈልጋት ጭንቅላቷን ነው አይደል? ከዛ በኋላ ገለባው ከእህሉ ይለያል አይደለ? የምትፈልጋት ምርቷን ነው ማለት ነው። ስለዚህ ገበሬዎቹ ማናቸው? እንትኖች ናቸው የሚያይዱት፣ ገበሬዎቹ መላእክቶች ናቸው። እና እንደዛ ያንን የሚናገር ክፍል ነው። ምሳሌ ነው እንጂ ሊትራሊ አድርጉ የሚል አይደለም። ከቁጥር 11 ጀምሮ አንብቦ እና እንትን ሌላ ሰው ስጠይቅ ደግሞ እንትን ረድዋቸው የሚለውን በመዝገበ ቃላት ሲያሳይኝ ባረከ ምናምን ይላል። እንደሱ አይነት ትምህርት አለ አንተ ጋር? ባረከ ማለት ረድዋቸው ብሎ ረድዋቸው ነው እንትን ቃሉና ዲክሽነሪ ላይ ሲያሳየኝ ባረከ ነው የሚለው እንትን እንደሱ አይነት አይ ክፍሉ እንትኑን አላወኩትም። ባላወኩት ላይ ባላየሁት መዝገበ ቃላት ላይ መናገር አልችልም። አልገባኝም እያልኩኛል። ኮፒ አድርጎ ነበር እንትን ያለው ረድዋቸው ነው የሚለው አማርኛው እና ረድዋቸው ኮፒ አድርጎ እንትን ሲያደርገው ዲክሽነሪ ላይ ባረከ ይላል። እንትኑ ባረከ የሆነ ዳይሬክሽን እየጠቆመ እንትን ይላል መዝገበ ቃላቱ ማለት ነው። መዝገበ ቃላቱን አላወኩም። ስለዚህ እንደዚህ ማለት አልችልም። ነው በቃ ጊዜ ሲኖራቸው አስገባኝና አንድ ጥያቄዎች ይኖሩኝ። ዋናው ግን ምንድነው እሱ እርድ የሚባለው ያለው በአዲስ ኪዳን ላይ ቀደም እንዳልኩ የእኛ የመጣው ከዛ አንጻር ነው። ምሳሌውን ማቴዎስ ወንጌል ላይ ታገኘዋለህ። ማቴዎስ ወንጌል ምዕራፍ አንድ ላውጣልህ። ኦኬ ማቴዎስ ወንጌል ምዕራፍ 13 ቁጥር 30 ላይ ጀምሮ ብታነበው ቅድም የነገርኩ ታሪክ አላል። ተዋቸው አለ እስከ መከር ጊዜ አብረው ይደጉ። በመከር ጊዜ አጫጆችን እንክርዳዱን አስቀድመው ለቅመው በሰዓት ለማቃጠል በየነዶ እሰሩ፣ ስንዴውን ግን በጎተራዬ ክተቱ እላለሁ አለ። ምን ያደርጋቸዋል? ይለያቸዋል ማለት ነው። የሚያሄዳቸው የሚላኩት ማናቸው? መላእክቶች ናቸው። መላእክቶች ይላኩና ያደርጋሉ። እርሻውም ዓለም ነው። እርሻው ምንድነው? ዓለም ነው። ይሄ ዓለም ማለት ነው። ተዋቸው ተባለ ማለት ነው። እርሻውም ዓለም ነው። መልካሙ ዘር የመንግስት ልጆች ናቸው። መልካሙ ዘር ማናቸው? መንግስት ልጆች ምሳሌ ነው። እንክርዳዱ የክፉ ልጆች ናቸው። የዘራው ጠላት ዲያብሎስ ነው። መክሩም የዓለም መጨረሻ ነው። መክሩ ምንድነው? የዓለም መጨረሻ ነው። አጫጆቹ መላእክት ናቸው። የሚያይዱት ማን ናቸው? መላእክት ናቸው። እንግዲያስ እንክርዳድ ተለቅመው በእሳት እንደሚቃጠል በዓለም መጨረሻ እንዲህ ይሆናል። የሰው ልጅ መላእክቱን ይልካል፣ ከመንግስቱም እንቅፋቱን ሁሉ አመፅን ሁሉ የሚያደርጉትን ይለቅማል፣ ወደ እቶነ እሳትም ይጥሏቸዋል። ስለዚህ በምንድን ነው የሚጥሏቸው? የእግዚአብሔርን ቃል ባልሰሙት በእግዚአብሔር ቃል በዛ ሴፍ ይመትሯቸዋል ማለት ነው። የእግዚአብሔር ቃል ሴፍ ነው። ዮሐንስ ራእይ ምዕራፍ 1 ላይ ዮሐንስ ምዕራፍ 1 ሌላ አንብበው ቁጥር 16 ሲሆን 15 አንድ ቼክ ላድርግልህ። ሎክ በቀኝ እጁም 7 ከዋክብት ነበሩት፣ ከአፉም
በሁለት ወገን የተሳለ ስለታም ሴፍ ወጣ፣ ፊቱን በኃይል እንደሚያበራ እንደ ፀሐይ ነበር። ስለዚህ የእግዚአብሔር ቃል ምን ተብሎ ይጠራል? ሴፍ ተብሎ ይጠራል ማለት ነው። ስለዚህ በእግዚአብሔር ቃል ምን ያደርጋሉ? ይቆርጣሉ ማለት ነው፣ ይለያሉ። ሜቢ ግልጽ ነው። ሜታፎሪክ ስለሆነ ምሳሌያዊ ነው። አሁን ግን ሊትራሊ የተናገረው ለመላእክት ነው ወይስ ለሰዎቹ ነው? ምኑ እነኛ የተነገረው መላእክቶችማ አይደሉም። መላእክቶችማ የተጣሉ መላእክቶች አሉ። እነሱ ከእንትኖቹ ጋር አብረው ወደዛ ሄዳሉ። ለሰው ነው የተነገረው። እዛ ጋር በምሳሌ ነው አለ እኮ መጨረሻ የሚሆን ነው። መላእክቶቹ ምንድነው የሚሰበስቡት? አጫጆቹም በምሳሌ አምጥቶ አሁንም ነገረው። ይሄ መቼ ነው የሚሆነው አለ? በመጨረሻው። ሞት በእኛ ምን አለ መሰለ በሁለት ይከፈላል። አንድ በህይወት እያለ ሞታል ተብለህ ልትባል ትችላለህ። ከትንሣኤ በኋላ ግን ወደ ገሃነም መግባት በራሱ ሞት ከእግዚአብሔር ስለተለየ ማለት ነው። ስለዚህ የሚለዩት ደግሞ ምንድነው? የእግዚአብሔርን ቃል ስላልተከተሉ ስላልተገበሩ፣ የእግዚአብሔርን ቃል አለማድረጋቸው ለመከተላቸው ደግሞ የእግዚአብሔር ቃል ከሚያደርጉት ይለያቸዋል ማለት ነው። ስለዚህ የእግዚአብሔር ቃል ደግሞ ምን ተብሏል? ሴፍ። ስለዚህ ሴፍ ሚል ብታገኝም በመጽሐፍ ቅዱስ ላይ ምንድነው እሱ? ቆርጦ የሚጥል ነው። መቁረጥ ማለት ማረድ ተብለ ሊባል ይችላል። ስጋ ከነፍስ ከተለየች ከታረድክ ለምሳሌ ትኖራለህ በህይወት? ስጋና ነፍስ ከተለያየ አይኖርም። ስለዚህ ልብ በል ጀምስ ወይም ደግሞ ያዕቆብ ምዕራፍ 2 ቁጥር 26 ላይ ስጋ ከነፍስ ከተለየ ሙት ይባላል ይላል። ስለዚህ የእግዚአብሔር ቃል ደግሞ ምን የሚያደርግ ነው ብያለሁ? የሚለይ ነው። ሴፍ ተብሎ ተጠርቷል። ሞት እኛ ስጋና ነፍስ መለየት ብቻ አይደለም፣ ኤግዛምፕል ነው ብያለሁ። ያንኛው የመጣው ከእግዚአብሔር መለየትም ሞት ተብሎ ይጠራል። ያን ግልጽ ነው። ይሄኛው የመዝገበ ቃላቱ ወር ላይ ሰምን ይችላል። ይሄኛው እንኳን ሊትራሊ እንደዚህ ትንሽ ልጨምርልህና ሊወጣ ስለሆነ እሱ አንድ ጥቅስ ላንብብለትና ሞት እንትን እንደሚባል እሺ ትቀጥላለህ። እኛ ውጊያችን አሁን ምን መሰለ አብዱ፣ እንደዚህ ይላል መጽሐፍ ቅዱስ ኤፌሶን ምዕራፍ 6 ቁጥር 11 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ አለ። የእግዚአብሔር ጦር የሚባለው ዕቃ የሚባለው ሴፍ የሚባለው ምንድን ነው? እሱ መጋደላችን ከደምና ከስጋ ጋር አይደለም ማለት። እዛ ጋር ግደሉ እረዱ የሚል አይተሃል ይመስላል። መጋደላችን ከስጋና ከደም አይደለም ማለት። የሰው ልጅ ደምና ስጋ አለ የለውም? ወንድማችን አለ የለውም? የለውም። ስጋና ደም የለህም አንተ? ምን ነበር ያልከኝ? መጋደላችን ከስጋና ከደም አይደለም ማለት። የሰው ልጅ ስጋና ደም አለ የለውም? አለው እንጂ። ስለዚህ መጽሐፍ ቅዱስ ምን ይላል? የምንጋደለው ከስጋና ከደም ጋር አይደለም ማለት። ከአለቆችና ከስልጣናት ጋር ከዚህ ከዓለም ገዢዎች ጋር ሎክ በሰማያዊ ስፍራ ካሉ ከክፉ መንፈሳዊያን ሰራዊት ጋር ነው እንጂ አለ። ስለዚህ መጋደላችን ከምንድን ነው? ከርኩሳን መናፍስት ጋር ከሆነ ከስጋና ደም ይሄ እንደኔ አጥንት ስጋ ካለው ጋር ካልሆነ መጋደላችን ሎክ የምንጋደለው ከሱ ጋር ካልሆነ ሰንበዲን ስለማረድ ስለመግደል አንነጋገርም፣ እንደ አዲስ ኪዳን ማለት ነው። ስለዚህ ክፉ ልብ በል። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቃወም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ አለ። የእግዚአብሔር ዕቃ ጦር ምንድን ነው? እሱ ክፉን ለመቃወም ስጋና ደም አይደለም የምንወጋበት ምንገልበት፣ ሴጣንን ልንወጋበት ማለት ነው። ሴጣንን በወጋው እንደዚህ ይላል፣ እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጦር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል። ስለዚህ የምንታጠቀው ምንድነው? ወንጌልን ነው። የወንጌል ቃል የእግዚአብሔር የጦር ዕቃ ይባላል። ለኛ ቅድም እንዳልኩ ክፉን ከመልካሙ የምንለይበት የምንቆርጥበት ወንጌል የእግዚአብሔር ቃል ምን ተብሎ ስለተጠራ? ሴፍ ተብሎ ስለተጠራ ማለት ነው። ስለዚህ ክፍሉ አንደኛ የሚያወራው ትእዛዝ ሳይሆን ምሳሌ ነው።
ምሳሌውም ደግሞ የሚለዩት መቼ ነው? ማቴዎስ ወንጌል ምዕራፍ 13 በሰጠው መሰረት በትንሣኤ ቀን ነው። አሁን ግልጽ ገብተዋል? አዎ። ንግግሩ ግን ለማን ነበር? ይቅርታ ሙሉን አላነበብኩምና ለማን ነበር የተናገራችሁ? ምሳሌ ነው። ምሳሌ አንድ ንጉሥ ነበረ እንደዚህ ብሎ የሚናገረው እሱ ጋር ለነበሩት ወይም ደግሞ ለሐዋርያት ምናምን አይደለም ነው እንጂ እነሱ እኮ ናቸው ሰምተው የጻፉልን። ቢኒ ቀጥል። ምሳሌው ሲፈታ እየነገረ እኮ ነው። አሁን በምሳሌ ክርስቶስ ተናገረ። አንድ ንጉሥ ወደ ሩቅ አገር ሄደ፣ መንግስት ለሱ ሊያመጣ ሄደ። ከዛ ምናንን ሰጣቸው እያለ ምናን ስላላተረፉ ሰዎች ስለነሱ ሰዎች ነው የሚናገረው። እና መጨረሻ ላይ ክርስቶስ በላያቸው ላይ ሊነግስ ያልወደዱ ሰዎች እነሱን አምጡና በፊት ይረዷቸው ይላል። እና ያ በምሳሌ ነው የተነገረው። በመጀመሪያ ንጉሱ ነው እንደዛ ይላል ብሎ ነው የነገራቸው። ግን መጨረሻ ላይ ለክርስቶስ ይሆናል የሚለው ነገር ብናምንም እኛ ክርስቶስ ዛሬ ንጉስ እንዲሆንባቸው እንዲነግስባቸው አምላክ እንዲሆንባቸው ያልፈለጉ ሰዎች በመጨረሻ ቀን ከባድ ነው ለነሱ ነው። በምድር ላይ አሰቃቂ የሚባለው ግድያ ምንድነው? ሰውን በማረድ ነው የሚገደሉ አይደለ? በትንሣኤ ቀን ደግሞ ለነዚህ ሰዎች ክፉ ነገር ይገጥማቸዋል ነው። ሊትራሊ ይታረዳሉ ማለት አይደለም። ከትንሣኤ በኋላ ይዘህ የምትነሳው ሰውነት የሚታረድ ምናምን አይደለም። ሞት የለም። ኦኬ፣ ሞት የሚባል የለም ከዛ በኋላ። ስለዚህ ይሄ በመታረድ በምናምን እንትን የሚል ነገር የለም። ዘላለማዊ ነው። ስቃይ ራሱ ዘላለማዊ ነው። ኦኬ፣ በሲኦል ገብተህ ዘላለም ነው የምትሰቃየው በዚህ በስጋ ማለት ነው። መንግስተ ሰማያት የሚገቡት ደግሞ ዘላለማዊ ደስታ ነው። ስለዚህ መላእክትም ራሱ እንደ ምድር ስርዓት በሰይፍ በምናምን የሚቆራረጡ አይደለም። የእግዚአብሔር ስርዓት እኮ እንደ ምድር ስርዓት አይደለም። ዘላለማዊ የሆነ ቅጣት ይሰጣሉ። ብቻ ክፉ ቀን መሆኑን ክርስቶስን አሁን የካዱ ክርስቶስ የሚዘባበቱበት ለነሱ መጥፎ ቀን ክፉ ቀን እንደሆነ በዛ በምሳሌ ለመናገር ነው። በቃ አጠቃላይ ሐሳቡ ያን ነው። ክርስቶስ እንዲነግስባቸው ያልወደዱ ሰዎች በመጨረሻ ቀን ፍርድ ያገኛሉ ነው። እና የምድር ላይ ያለውን የክፋት ያለውን ቅጣት አምጥቶ በዛ መስመር ነው እየነገራቸው ያለው። ስለዚህ አጠቃላይ እንደዛ ነው የተናገረው። ለማን ነው? ለሐዋርያት ነው በምሳሌ የተናገረው፣ ግን በአንድ ንጉስ አድርጎ ነው የነገራቸው ማለት ነው። ስለዚህ ክርስቶስ እንዲነግስብህ ካልወደድክ አንተ መጨረሻ ሞት ነው፣ ጥፋት ነው ነው። ግን የሰውነት የሚታረድ ሰውነት ይዘህ አትነሳም። በትንሣኤ ጊዜ ዘላለማዊ ሰውነት ይዘህ ስለምትነሳ አይሞትም፣ አይበሰብስም። በዚሁ በኃጢአት ከሰራ ዘላለማዊ በዚህ ሰውነት ስትቀጣ ትኖራለህ። ቅድስና ከሰራ ደግሞ በዘላለም በደስታ ትኖራለህ። ኦኬ። ስለዚህ የሚታረድ ሰውነት የለም በትንሣኤ ቀን። ሀያ መርሐባ 60% ይመስለኛል። አሁን ደክሟቸዋል መሰለኝ። ቀጣይ አብዱ በዛው ያ ምሳሌው የመጣው ራሱ እንድነግስባቸው የማይፈልጉትን ነው የሚለው አይደለ? ክርስቶስ ደግሞ ምን ብሏል መሰለ? ማቴዎስ የዮሐንስ ወንጌል ምዕራፍ 18 አንብባት። ንግስና ከዚህ አይደለም ብሏል። ስለዚህ በዚህ ንግስና አለ ብለን ሴፍ የምናነሳለት እንደሌለ ጴጥሮስን ሴፍ የሚያነሳ በሴፍ ይሞታል፣ ሴፍን ወደ ሰገባው መልስ፣ ንግስናዬ በዚህ አይደለም በምድር አይደለም ብሎ ልክ እንደኛ እንደምንጠብቀው ሴፍ ዘን እንደዚህ የምናነግሰው እንዳልሆነ ክፍሉ ዮሐንስ ወንጌል ምዕራፍ 18 ቁጥር 36 አካባቢ ላይ ቼክ አድርገው። ስለዚህ እንደዛ ነው። ይበቃችኋል። ውረድ። የመጨረሻው ይሻላል። ውረዱ። 7 ሰዓት እንዴ እንቅልፍ መተኛት አለ እኮ እናንተ ሰዎች። እንዴ ነችና አሁን ፎቶ ያንሱ ልጆች። ታይሜን ወስዳችኋል። የፎቶ ሰዓቴ ነው። እንዴት ነው የፎቶ ሰዓቴን ወሰዷ። ሰው መተኛት አለበት እና እንዴት ናችሁ? እስልምና ከመሐመድ በፊት አለ ብለውን እንዴት ነው ሞገቱ ነው መረጃ መጥቷል። ወይ ቅል እናንተ ወይ ቅል እስልምና ከመሐመድ በፊት መረጃ እናመጣለን። ድፍረት እኮ ነው። በጣም ድፍረት ነው። በጣም ድፍረት። አንድ መልዕክት ላስተላልፍላችሁ። በጣም ማስተዋል ያለባችሁ ነገር ምንድነው? እሱ ሙስሊሞች በአሁኑ ሰዓት ላይ ኡስታዞቻቸው ቅጥፈቶቻቸውን እየተረዱ መጥተዋል፣ እየገባቸው መጥተዋል።
እና እኔ ጋር ሙስሊሙ ነው በቃ ከስር እንደምታዩት አብዛኛው ገስት ላይ ማላስገባችሁ ምንድነው ቦታ እንግዲህ 9 ሰው ብቻ ነው የሚይዘው። ከዛ አንጻር ነው ተረዱኝ አላስገባዋችሁ። በሌላ ጉዳይ አይደለም እህት ወንድሞቼ ሙስሊሞች ለማላስገባችሁ ለዛ ነው። ገብታችሁ ብንማማር ደስ ይለኝ ነበረ። አብዛኞቻችሁ መግባት ትፈልጋላችሁ ነው ቤት። ኡስታዞቻችሁ እንደሚዋሿችሁ አውቃለሁ። በርቱ፣ እግዚአብሔር ረዳችሁ፣ ይወዳችኋል ክርስቶስ። ልባችሁን አታጠንክሩት። ኡስታዞቻችሁ ሂዱና ኤቴስት ቤት ተቀመጡ፣ ግብረ ሰዶማውያን ጋር ህብረት አድርጉ ሲሏችሁ ቆም ብላችሁ አስቡ። ወዴት ነው እየመሩ ነው ያሉት? ለምንድን ነው እንዲህ የሚጫወቱብን? ከኤቴስት ጋር እነሱ ህብረት አድርገው ከግብረ ሰዶም ጋር ህብረት አድርገው እናንተን ከነሱ ጋር ህብረት እንድታደርጉ ሲመክሯችሁ ቆም ብላችሁ አስቡ። እኛ እያልናችሁ ያለ ነው ምን እንደሆነ ተረዱ። ባለጌ ተሳዳቢ ከሆኑ አካላት ጋር ህብረት እንድታደርጉ እነሱ ህብረት አድርገው ህብረት እንድታደርጉ እያደረጓችሁ ከዛ መልሰው እኛ እንሳደብም ጨዋነን እፎይ ተሳዳቢ ነው ሲሏችሁ አይምሯችሁን ተጠቀሙ፣ አስተውሉ። ብዙዎች በዚህ መልኩ እየዳኑ እንደሆነ አውቃለሁ። ብዙዎችም ያወሩኛል። እናንተ ምችን አጋጣሚ ተጠቀሙና ነፍሳችሁን አድኑ። ኡስታዞቻችሁ ይቀጥፋሉ በየቀን አይደለም የራሳችን ላይ የራሳቸው መጽሐፍቶች ላይ እንደሚቀጥፉ እያያችሁ ነው፣ እንደሚዋሹ ማለት ነው። በተለይም ግን ከባለጌ ግብረ ሰዶሚያን ጋር ህብረት አድርጉ ሲሏችሁ እንዴት አትነቁም? እነሱ ከነሱ ጋር አብረው ህብረት ሲያደርጉ እንዴት አትባነኑ? እና ወዳችኋለሁ። እችን ግን አስቡባት።